ይዳሰሳል፣ ይነካል መቃብር ውስጥ ስላለ። ሜይ ቢ ክሌሜ ግልጽ ነው። ክርስቲያናት በጣም ሙሐመድ እነሱ ሞተዋል ብለው ነው የሚያምኑት አይ ቲንክ አይደለ? ነገር ግን ሰለዋት ባወረዱበት ቁጥር ነፍሱን አላህ ወደ መቃብር ይመልስና ይነሳና ከዛ በኋላ ሰላምታቸውን ይመልሳል። ስለዚህ በዛ ቅጽበት ሙሐመድ ሞቷል ወይስ አልሞተም? ነፍሱ ስትመለስ ያ ሰላምታ ሞቷል። ሞት ራሱ ምን እንደሆነ እኮ አያውቁትም። ችግሩ ምንድነው? ሞት ምንድነው? ሞት ማለት ስጋና ነፍስ መለየት ማለት ነው። ሞት ማለት ስጋና ነፍስ መለየት ነው። ሞት ማለት ነፍሱ ከስጋው ጋር ተጋጠመች ካላችሁን አልተለያየችም ማለት ነው። ተጋጠመች። ስጋና ነፍስ መለያየት አይደለምና፣ ምክንያቱም ተጋጠሙ። እዚህ ጋር ከተጋጠሙ ደግሞ እኔ ሞቷል ትለናለ። ያው እኮ ነው። ሰላምታን ሰምቶ እየመለሰልህም ነው። ደግሞም ስጋው አልበሰበሰም፣ ኖርማል ነው። ይሄንን ማሳየት ግን ውሸት ስለሆነ አያደርጉትም። የሞተን ሰው ለእናንተ ብለን ከመቃብር አውጥተን ማሳየት አለብን፣ ግን እናንተ እንድታምኑልኝ የሚከለክልህ የለማ። አይደረግም። የሰው ልጅ ከሞተ በኋላ ለሰው ልጅ ተብሎ እንዴት ይቆፈራል? እንዴት መቃብር ይቆፈራል? ችግር የለውም። አንዴ ተሞተ በኋላ አትደርብ። ክርስቲያን ተተቀበረ በኋላ ተቆፍሮ መውጣት ኃጢአት ነው፣ ኃጢአት ነው። የሞተን ሰው ከፍቶ ማውጣት ማስረጃ አንጣ። እኔ ነብይ ቆፍሮ እንደሚያስወጣ መቃብር አሳያለሁ። አንተ ግን የተቀበረን ቆፍሮ የነገርኩህ እኮ ነው። ቆይ ደግሞ ባራውን ደብሽ የነገርኩህ እኮ ነው። ቆይ ሎክ ምን ብሏናል? ማምለጫ መንገድ ሊሞክሩ የተቀበረ ማውጣት ኃጢአት ነው ብለው ሊያመልጡ። አሁን ማስረጃውን አንጣ። ነብይ ያሳያለሁ። ጨርሰኛ ቀጥለው ማስረጃውን ክፈተው። አዲስ ሱር የትኛው ቁርአን ነው ያለው? የቁርአን ጥቀስ። አዋራ ጥቅስ ጥቀስ። ምንድን ነው? ቆይ የአንተን ተረት ተረት አንሰማም። ጥቅስ ክርስቲያኖች ቤት ነው የገባኸው። እዛ እናንተ ኡስታዞች ተረት ተረት እንደሚያወሩ ቤት መስሎ ከሆነ ተሳስታል። እፎይ ቤት ነው የገባኸው። መረጃ ላይ መሰረት ባደረገው እፎይ ቤት ስለገባ ውሸት አይፈቀድም። ከኪስ የምታወራው እዛ ኡስታዝ እንትና የሚባለው ቤት አይደለም የገባው። እሺ ወንድማችን፣ ስለዚህ አሁን አይቻልም የሚል ማስረጃ አውጣ፣ ጥቀሰው። ወይም ጥቅሱ ይኸውልህ፣ እኔ ልንገርህ ስለ ኡስታዞች ምናምን ኡስታዞች ቤት ገብቼ ከአንተ ውጭ ልንገርህ። ጥቀስ። እሺ ልነግርህ እኮ ነው። ተረጋጋ። እሺ ምን እየሆንክ ነው? የሚወጣ መቃብር አለ የሚቆፈር። የነቢያቶች ደግሞ አይነካም። ልንገርህ፣ የነቢያቶች አይነካም። አንደኛ ልንገርህ፣ ልነግርህ እኮ ነው፣ ልነግርህ ነው። ለምንድን ነው አታስጨርሰኝ? ጥቅሱን ቅድሚያ ጥቀሰው። መቃብር ለምሳሌ መስጂድ ተሰርቷል። ያው ልነግርህ እኮ መስጂድ ተሰርቷል። መስጂድ የነብዩም እንደወጣ በዛው ክርስቲያን አዘጋጅልኝ። ቀጥል። መስጂድ ከተሰራ ቀድሞ መስጂዱ ከተሰራ አጋጣሚ ሆኖ መስጂዱ አጠገብ ሄድ ወስተ ሰውን ወይንም ደግሞ እዛ ላይ መቅበር አይቻልም፣ ሐራም ነው። እና ቢቀበር ሁላ ያንን አንስተ ማውጣት ትችላለህ። ይሄ በሸሪያችን ያለ ነው። ማስረጃውን አምጣ በእናትህ። ደግሞ ከመስጂዱ ማስረጃውን አምጣ በእናትህ። እየነገርኩህ እኮ ነው። ማስረጃ እኮ ነው እየነገርኩህ ያለሁት። አያችሁ፣ ኡስታዞቻችሁም እንደዚህ ነው የሚያወሩት። ይሄ ሜቢ ኡስታዝ ሊሆን ይችላል፣ አናውቅም። ተረት ተረት ማለት ነው። ለምን ከየት ለማምለጥ መሰላችሁ? አሁን አጣብቂኝ ሲገቡ እንዲህ ብለን እናምልጥ፣ እንዲህ ብለን እናምልጥ። በቃ ይሄ መሐመድ ቤት እኮ አይደለም ያለው፣ ክርስቲያኖች ቤት ያለው፣ ኤፎይ ቤት ነው ያለው። መሐመድ የሚል እዚህ ጋር ፕሮፋይል ያለ መሰለህ እንዴ? ተረት ተረት የሚወራበት ቤት መሰለው እንዴ? ኤኒዌይስ ሉክ፣ የዓለምን ህዝብ ለማዳን ቢፈልጉ ኖሮ፣ እውነት ቢሆን ኖሮ፣ ውሸት ባይሆን ኖሮ 124,000 ነቢያቶች
አልበሰበሰም ብለው ያምናሉ። አልበሰበሱም ብለው ያምናሉ። ወደ 300 ምናምን አካባቢ በመካ ዙሪያ ተቀብረዋል ብለው ያምናሉ። በመካ ዙሪያ ብትንትን አድርገው ቆፍረውታል። አንድ አርኪኦሎጂካል ኤቪደንስ እንኳን አልተገኘም። አንድ ነው ያልኳችሁ። ትልልቅ ግንባታዎች ተገንብተዋል መካ ላይ። መካ በፊት በረሃ ነበረች። አንድ ሬሳ አንድ አጽም አልተገኘም። ተረት ስለሆነ ማለት ነው። 124,000 ነቢያት አርኪኦሎጂካል የተቀበሩበት ቦታ ምንም የለም። ያልበሰበሰ አጽም ሬሳቸው እንዲቁጭ ብሎ ጸሎት የሚያደርግ ሰላም ነው እያለ ምናምን ምላሽ የሚሰጥ ወፍ የለም። ተረት ስለሆነ ማለት ነው። ስለዚህ አሁን በቃ መረጃ እኮ የለም ማለት ያንተን ከኪስ የምታወራውን ለምን እናዳምጣለን? ስለዚህ በዓለም ሕዝብ በሙሉ ሰላም ሲለው መሐመድ ይሰማል ብለው ነው የሚያምኑት። መስማት ብቻ ሳይሆን ለእነኛ ሁሉ ደግሞ ምን ያደርጋል? ሰላምታ ይመልሳል ብለው ነው የሚያምኑት። ስለዚህ ለዓለም ሕዝብ የሚሰማ ሰላምታም የሚመልስ ከሆነ ይህን ሰውዬ ታዲያ ለምንድን ነው እሱ ሞቷል የሚሉት? ቢወት አለ እኮ አልሞተም እኮ አልሞተም ማለት ነው። ምንድን ነው የሚለው ሀዲሱ እኮ ገና አልተረዳሁም እኮ። ክፈት ውስጥ ሀዲሱ ምንድን ነው የሚለው አልተረዳሁም። ሀዲሱ በስብሷል ይላል። ከሳቸው እኮ ምንም ክፈት ውስጥ ክፈታዎች አንተ የምታወራው ሌላ፣ ሀዲሱ የሚለው ሌላ። ከፍ አድርጎ ማሚን አሃድን ዩሰሊሙ አለየ በእኔ ላይ ማንም ሙስሊም የለም በእኔ ላይ ሰላምታ የሚያቀርብ እንጂ አሉ ኢላ ረደ ላሁ አለየ ወደ እኔ አላህ ስብሐነሁ ወተዓላ ቢመልሰ እንጂ ሐታ አረደ አለይህ ሰላም አላህ ስብሐነሁ ወተዓላ አለየ ሩሂ በሩሂ ላይ ማለት ሐታ አረደ አለይህ ሰላም ሩሂ ላይ ያመጣውና አላህ ስብሐነሁ ወተዓላ ሩሂን ይመልሰውና እኔ ደግሞ ማንን ሰላምታ ይመልሰዋለሁ አሉ። እሳቸው አይደለም አሁን እዚህ ላይ አላህ ስብሐነሁ ወተዓላ ሩሃቸውን ይመልሰውና አላህ ነው የሚመልሰው። እሳቸውን የተናገሩት ነገር የለም አላህ ያረገዋል ነው ያሉት። ወደ ጀሳቸው ወደ አካሉ ነው። ስለዚህ አካሉ በስብሷል። ወደ አካላቸው አካሉ በስብሷል። አልበሰበሰም። ስለዚህ አካሉ ከነፍሱ ነፍሱ ከአካሉ አልተለየችም ማለት ነው ስትመለስ። ይኸውልህ ልንገርህ፣ አርዋሁ በሌላ ሀዲሳቸው ደግሞ አርዋሁል ሙእሚኒና ፊል ጀነ ብለዋል። የሙእሚኖች ሩህ ጀነት ማለት ነው። እየተጋጨ ነው ማለት ነው። የሙሐመድ መቃብር ውስጥ ነው። የሙሐመድ ደግሞ መቃብር ውስጥ ነው። ምኑ ያው ሩሁ ምንድን ነው ያልኩት? ራስ አልሰማኸኝም እኮ የአማኞች ሩህ ጀነት ውስጥ ነው ብለዋል በሌላ ሀዲስ አልከኝ። የሙሐመድ ሩህ ግን መቃብር ውስጥ ነው አልኩ። ከጀነት ነው የሰማ አልሰማኸኝም እኮ ገና አልተረዳሁም። ዝም ብለህ ችግር የለውም። ያው በዓለም ላይ ቢሊየን ሙስሊም አለ ሰላት በየሰከንዱ የሚያወርድበት ለዛ ሁሉ ምላሽ በሰጠ ቁጥር ጀነት የሚገባበት ጊዜ የለውም። ፔሬድ ማድረግ አይችልም። ፈጣሪ አይችልም አልወጣኝም እኔ። ስለዚህ መሐመድ ያለው ነፍሱም እንትኑም ያለው በእነት ሳይሆን መቃብር ውስጥ ነው። ከሀዲሱ ሳንወጣ ማድረግ አይችልም ብላላ ማን ነው የሚያደርገው ብሎ የተናገሩት? ይሄ ሰውዬ ጤናም የለው እንደ ሰውዬ እየነገርኩህ ያለው ሲማኛ ታዲያ አዳምጥ። እኛ ክሌማችን የመጀመሪያ ክሌማችን ምንድን ነው? እሱ ያልበሰበሰ ስጋ አሳዩን፣ ሰላምታ የሚመልስ አካል አሳዩን። ነፍስና ስጋው ካልተለየች በህይወት አለ ማለት ነው። ግልጽ ነው። ፈጣሪ አዳምጥ። ለእኛ ብላችሁ ሳይሆን ማቆፍሩት ማሳየት ስለማትችሉ ነው። ለምንድን የመጀመሪያ ፐርሚሳችንን በደንብ አስተውሉ። እኛ ፈጣሪ ይችላል አይችልም፣ እንደዚህ ያደርጋል አያደርግም ሙግት ውስጥ አልገባንም። እነሱ ግን ይሞግታሉ። ክርስትና ላይ እንዴት ሚካኤል ገብርኤል ትላላችሁ? ሚካኤል እርዳኝ፣ ገብርኤል እርዳኝ እንዴት ምናምን የት ይሰማና ነው የሚሉ ክሌሞች በቴሌቪዥን ፕሮግራሞቻቸው ላይ ሁሉ ያስተላልፋሉ። ዳትማ ተረሱ በነፍስ መላእክቶ የሰሙ ቢባል እነሱ ረቂቃን ናቸው። እንደውም ይህንኛው ግን ጀሰድ ውስጥ ሰውነት ውስጥ ነፍሱ ገብታ ነው መቃብር ውስጥ የሚሰማው። በዓለም ያለ ቢሊየን ሙስሊምን ሰላት ባወረደበት ሰከንድ ቅጽበት ውስጥ ምላሽ ይሰጣል፣ እየሰማ ማለት ነው። ኦኬ
ለእያንዳንዱ ምላሽ የሚሰጥ ከሆነ ደግሞ ገነት አይደለም ሙሐመድ ያለው የኔ ያለው መካ መቃብር ውስጥ ነው ያለው። ዋናው ፖይንታችን ግን ምንድነው? ያ ያልበሰበሰው ያ የሚሰማው ያ ሰላምታ የሚመልሰው በህይወት ያለውን ሙሐመድ ለምን አታሳዩንም ነው? አታሳዩ። ምክንያቱም ትበላላችሁ። ይሄንም ባደረጋችሁበት ሰከንድ አንድ ሙስሊም በማግስቱ አይገኝም። እመኑኝ፣ አንድ ሙስሊም አይገኝም። የሙሐመድን አጽሙን ቢያሳዩ አንድ ሙስሊም አይገኝም። በማግስቱ እንዳለ ጥሎ ይወጣችን እንዳይወጣ ጥሎ ሌባም እንዳይሰርቀውና ሙሐመድ በስብሷል የሚለውን አጥንት እንዳያሳይ ምን ያደርጋሉ? ሜቢ መስጊዱን ያሳያቸው። መስጊድ ውስጥ ነው እየጠበቁት ያሉት። እየተጠበቀ ነው ያለው። መስጊድ ሰርተውበት ማለት ነው። ለምንድን ነው የሚጠበቀው ታውቃለህ? ምክንያቱም አውቃለሁ። ምክንያቱም ምንድን ነው? ምክንያቱም ሐሰት መሆኑን አንዱ ያጋልጣችሁ ነበረ። ቀፍሮ ይኸው የበሰበሰ አጥንት እች የምታክል አጥንት አስወጥቶ ሙሐመድ እቺ ነች ብሎ ያሳያችሁ ነበረ። ያ እንዳይሆን እንዳትዋረዱ ምን ይደረጋል? ቤት ሰርታችሁበት ሙሐመድ ከልክሎ ነበረ። መስጊድ እንዳሰሩ መቃብር ላይ ብሎ ነበረ። ነገር ግን እንዳትዋረዱ ብላችሁ መስጊድ ሰርታችሁ እላው ላይ መስጊድ ሰርታችሁ ምን ታደርጉታላችሁ? እንኳን መጣልኝ። ና እዚህ ላይ እሳቸው ምንድን ነው ያሉት? እንዳሰሩ ቆይ የማን ነው መቃብር? ተውሱን ቤት እንዳሰሩ ብለዋል። የማን ነው መቃብር? የእሳቸው ነው። እንደዚህ ነበር በፊት የተቀበረው። ቅርብ ሰዓት ነው መስጂዱ ደርሶበት እንዲህ የሆነው እንጂ ተፈልጎ አይደለም እንዲደረገው። ስለዚህ እንደዚህ ስሩ ብለው ነበር አላሉም። ቴንኪው። ለምንድን ነው የሚጠበቀው? የሚጠበቀው እንዳይመለኩ ነው እንጂ እንዳይቆፈር አይደለም። እንዳይመለኩ ነው አለ ፖሊሱ። እንዳታመልክ ብሎ አምልኮ በልብ ነው ወዳጄ። እንዳይመለኩ ነው አለ የሚጠበቁት። ይኸውልህ ልንገርህ፣ አስጨርስ። ዝም ብለህ አታውራ። እንዳይመለኩ ነው አለ የሚጠበቁት። እንዳይመለኩ ነው እንዳይመለኩ ነው የሚጠበቁት። አምልኩኝ እንዳይሉ ፖሊስ ደቅኖ እየጠበቃቸው ነው። ቆይ ምን ለምን ህፃን ሆነ? ትልቅ ሰው ነው። ማዋረድ በጣም ስለሚመቸኝ እንዳይመለኩ ነው የሚጠበቁት የሚል ማስረጃ ስጠኝ። ክፈተው። ማዋረድ ትልቅ ሰው ና ማዋረድ ውሸታም ኡስታዞችን ምክንያቱም እያለ ያለው ምንድነው? እሱ ሙስሊሞች ሙሐመድን ሄደው ያመልካሉ። ስለዚህ ፖሊስ በመሳሪያ ነው የሚያስቆማቸው እያለን ነው። የሚያመልኩትን እንኳን አያውቁም ሙስሊሞች። ሙሐመድን ሬሳውን ነው የሚያመልኩት። ስለዚህ በፖሊስ ነው መሳሪያ ደቅኖባቸው ነው የሚከለክላቸው እንዳያመልኩት እያለን ነው። በልብህ ካመለከው እኮ እዛ መሄድ አይጠበቅብህም። እዛ ነሰርሊ መሄድ አይጠበቅብህም። ልብ ውስጥ ጣዖት አድርገህ ከሳልክ አንድን ነገር ኤኒዌይስ ስለሚያመልኩት ነው ያልከውን ማስረጃ አውጣ። ይኸውልህ ስማኝ፣ ማስረጃ አውጣ። አለይሂ ሰላቱ ወሰላም በሐዲሳቸው ማስረጃ የሚጠበቀው እንደዛ ያልከው። ተረጋጋ። ምን እየሆንክ ነው? ማስረጃውን አውጣው። ተረተረት እኮ ነው ሰውን እያወራ ያለው። ማስረጃውን አውጣ። ማስረጃ ምንድን ነው? ምን እየሆንክ ነው? ማስረጃ ወይስ የለህም? መጀመሪያ ወይ አለኝ ወይ የለኝም በል። ከዛ ወደ ማብራሪያ አለኝ ወስጠኝና ላውጣልህ። ከሐዲስ ነው ከቁርአን? ከሐዲስም ከቁርአንም እሰጥሃለሁ። ና ከቁርአን ስጠኝ መጀመሪያ። ቴንኪው። ጥቅስ ጥቀስ። የአንተን ቅድሚያ ተረት አንሰማ። ፖሊሶች የሚጠብቁት እንደዛ ነው ብሎ ከቁርአን ሊሰጠን ነው። ምክንያቱም ቁርአኑ ሙሐመድ ከሞተ በኋላ ራሱ ምን እያለን ነው ማለት ነው? ቁርአን ሲወርድ ነበር ማለት ነው። ሬሳውን ጠብቁ የሚል ደግሞ ያወርዷል ሊለን ነው። ውጪስ ሙሐመድ ከሞተ በኋላ ቁርአን ውስጥ እንትን ነበር ማለት ነው። ቁርአን ይወርድ ነበር በአብዱ ንግግር መሰረት። ስማኝ፣ በሐዲሳቸው ልንገር ያለው ስማኝ፣ አዳምጠኝ። በሳይ በሆነ ሐዲስ ለአነላሁ ለይሁዳ ወነሳራ አትጥቀሰው። ስለ ጥበቃ ያወራል። አሁን ስለ ጥበቃ ያወራል። አስጨርሰኝ። ተረት ተረታም ናችሁ።
እኔ ፊት ለምን ተረተረን አታስጨርስም? ማስተራታችንም ተረታው የአንተን ተረት ለምን እሰማለሁ እኔ? ዳም ስቱፒድ ኢዲየት የሚሉ ቃላቶች ይገልጿቸዋል። እውነት ለመናገር መረጃ ሳያመጣ የአንተን ተረት ለምን አዳምጣለኝ? ሰላም ሰላም፣ እንዴት ነው? እንዴት አልክ? ይመስገነው። መጠበቅ የተጀመረው ሁለት ፈረንጆች ውስጥ ለውስጥ ቀብሩን ከፍተው ለመውሰድ ከዛ ደግሞ ለታሪካቸው ለማድረግ በዛ የተጀመረ ነው። ከዛ ጥበቃ ተጀመረ፣ እነሱን ተያዙ። ከዛ የተጀመረ ነው እንጂ ቀብርን ደግሞ የሞተ ሰው ምንም አምልኮት የለም። ወንድምሽ ደግሞ እያለ ያለው ሙስሊሞች እየሄዱ እያመለኩት ነው፣ እሱን እንዳያመልኩት ነው ፖሊሶች እየጠበቁ። ሊመለክ አይችልም። እኛ ረሱልን ሰለላሁ ዐለይሂ ወሰለም ሰላሙ ዐለይኩም ብለን ወንድምሽ ነው ያለው። ወንድምሽ እያመለኩት ነው። እንደዛ ነው መልሱ እንጂ ሰው እንደ ሰው አያመልክም። አንተ ታመልካለህ። ወንድምሽ ነው ያለው፣ አይደለም ያልኩት። ኢየሱስ ክርስቶስ እንኳን አናመልከውም። ኢየሱስ ክርስቶስ እንኳን አናመልከውም። ነብይ መሆኑን ነው የምናምነው። እኮ ስለማታመልኪ ደግሞ ገሃነም ትገቢያለሽ። እሱ ላይ ክርስቶስን ለማምለክሽ ገሃነም ትገቢያለሽ። መሐመድ ግን ለምንድን ነው እሱ የሚጠበቀው ብዬ ስለው ወንድምሽ ምንድን ነው ያለው? ሙስሊሞች ስለሚያመልኩት እንዳያመልኩት ነው። አንቺ ደግሞ መጣሽና ቅድም እኔ ያልኩትን ደገምሽ። ምን አልኩኝ እኔ? የሚጠበቅበት ምክንያት ሰዎች ያዋርዷችኋል። ሙሐመድ ተራ ብጣሽ አጥንት እንደቀረው በስብሶ ኢቭን አሁን አፈር ሆኖ አልቆም ሊሆን ይችላል። ምንም እንደሌለ ያዋርዷችሁ ነበረ። ነገር ግን ያ እንዳይሆንባችሁ ፖሊሶቹ ፌዴራል ፖሊስ መሳሪያውን ደቅኖ ስናይፐሩን ይዞ ይጠብቃል። ለምን? ሬሳው ባዶ መሆኑን እንዳያሳይ፣ አጥንቱን የበሰበሰውን እንዳያሳዩ። አልበሰበሰም በህይወት አለ መቃብር ውስጥ ብለው ይፎግራሉ። ያገምሹ ምን ተረት ተነገረሽ? አንቺ ደግሞ ምን ብለው ነጮች ውስጥ ለውስጥ ቆፍረው አጽሙን ሊወስዱት ሲሉ ሬሳውን ሊወስዱት መሐመድ ሊወስዱት ታሪካቸው እንትን ሊሉት ሲሉ ጥበቃ ተጀመረ። አንቺ አልሽ ሁለት ነጮች። አንቺ ባትዩም እኔም ብየዋለሁ። ምን ነጮቹን ባትዩም እኔም አስቤዋለሁ። ማንም ገሃነም መግባት አይፈልግም። እውነተኛ መቃብር የሆነ መቃብር ቦታ ቢሆንና ነብይ ነው ቢባል አይበሰብስም ቢባል በህይወት አለ ቢባል ማንኛውም ጤናማ ሰው ሄዶ ቆፍሮ አይቶ ማረጋገጥ ይፈልጋል። በስብሷል አልበሰበሰም የሚለውን። እንዳትዋረዱ ምን አደረጋችሁ? ትልቅ የመስጊድ ገነባችሁበት። ከዛስ ዙሪያውን በጥበቃ አካበባችሁት። ቆይ አንዴ እህታችን ሀያት ቀጥያውን ሀያት ሙሐመድ የሙሐመድ ሊ ቅድሚያ ተብራራ። እናንተ አትግቡ። ሀያት ሚዩትሽን አንሺ። ሀያት አለሽ? ሚዩት ነሽ እያወራሽ ከሆነ። ኦልራይት እንደዚህ ከሆነ ሙሐመድ እሺ ቀጥል። አጽሙን ሊሰርቁት ነው ያለችው ሀያት ግን ያ ታሪክ ላይ ያደርጉት ነበር ወስደዋለች። ከታሪክ ውጭ ምንም አይሆንማ። እንዴ ትቀልዳለህ እንዴ? የሆነ ሙዚየም ውስጥ እንደዚህ በመስታወት ቁጭ አድርገው ሁለት አጥንት እንደዚህ የጀርባ አጥንቱ ነው እንደዚህ እንትኗል ጭንቅላት ነው አለ ትንሽ የሚቆየው ነው። ይሄውና መሐመድ እያሉ ያስጎበኟቸው ነበር። የኔ ጥያቄ ግን እንደዛ ነው እንዴ? እንዴት እያገኘ ነው? እንደ ሉሲ ቁጭ አድርገው ያስጎበኘ ሉሲን አህልማ እንዴት ቀላለ እንዳይገኝም። ኤኒዌይስ ከየት እያገኘ ነው አንተ ኖር የምታወራው? እሺ መሐመድ በስብሷል አልበሰበሰም? መሐመድ በስብሷል ወይ? አሁን መሐመድ መላጣ ነው ማለት ነው ያለው መቃብር ውስጥ። ጸጉሩ እዚህ ጋር ነው ያለው። ጸጉሩን እያመለኩ እየሳሙት ነው እየላሱት ነው እንትን ይሉታል። ጸጉሩን እንደዚህ ብለው በከንፈራቸው በምላሳቸው እንትን ይሉታል። ስለዚህ አሁን የመሐመድ ጸጉር ያላቸው እሱ ራሱ ጸጉሩ ራሱ እሱ ለመሆኑ እኮ ምንም ማስረጃ እኮ የላቸውም። ሌላ ጥያቄ የለም። ሌላ ጥያቄ መላጣ ነው መሐመድ። አሁን
ወይ መላጣ ነው አይደለም? ሌላ ጥያቄ ጠይቅ እስኪ። መላጣ ነው አይደለም? ጸጉሩ እዚህ ጋር ነው ያለው። ሌላ ጥያቄ አለ። ይሄም የሆነች አረብ ሴት ጸጉር እኮ ነው መሐመድ ብለው ይፎግሯቸው። ዝም ብለህ ለፍለፍ። እስኪ ሌላ ጥያቄ ጠይቅ። ይሄ ጸጉር አሁን የመሐመድ ነው? አብዲ የሚረብሽ ድምፅ አለ። ሉክ ሌላ ጥያቄ የለም? ልጠይቅ? እሺ ልቀይርልህ። ከመሐመድ ዞር ላድርግልህ። ኢሳ አሁን ጸሎት ያደርጋል? ሰላት ይሰግዳል? ማን? ኢሳ እሱን አንተ ልጠይቅህ እንጂ። እሺ ዘካ ይሰጣል? አሁን ዘካ ይሰጣል? እኔ ኢሳ የሚባለው አካል ዘካ ይሰጣል? የሞቱ ነገሮች ቁመዋል፣ ተቋርጧል ስራቸው። ድገመው እስኪ። የሞቱ ነገሮች ስራቸው ተቋርጧል። ስለዚህ ዘካ አይሰጥም ኢሳ። ስለሞተ ዘካ አይሰጥም ኢሳ አይደለም? አይሰጥም። ልብ በሉ፣ ኢሳ ዘካ አይሰጥም ማለት ነው። ዘካ አይወጣም፣ የሞቱ አይሰጡም። ስለዚህ ኢሳ ሞቷል ማለት ነው። አሁን የሞቱ ነገሮች አይሰጡም ነው ያልኩህ። ኢሳ ሞቷል? ያልሞተም ወይ ሞቷል? አልሞተም። ግን አንተ የምታወራው ምን እንደሆነ አልገባኝም። ሲጀመር ምን እያወራህ ነው ያለው? አልሰቀሉትም፣ አልገደሉትም፣ ውሃ በላው። ስማ እሱን እኮ እናንተ ናችሁ ተሰቅሏል ተወግሯል እያልክ በየወሩ በየአመቱ ሰደቃውን የምትበላ። ቴንኪው መሐመድ። በየአመቱ ሰደቃውን የምትበላው እኮ አንተ ነህ። አሁን እኮ ያለው ተውበት ካላደረግህ ወደ እስልምና እንዴት እንደምትመለስ ባላቅም፣ ነገ ያው ክርስቲያን ነኝ ብለህ ሻዳ ትይዛለህ። ስለዚህ ከእስልምና ወጥተሃል። ለምን? ኢሳ ሞቷል ብሎ ኮንፌዝ አድርጓል፣ አምኗል። ኢሳ ማን ነው እንደዛ ያለው? እኔ ነኝ ያልኩት። ሪካርድ ነገ ይወጣልሃል። የመሐመድን በደንብ ሪካርዱን ነገ ልቀቁለት፣ ታየዋለህ። ምን ብለህ ደጋግሜ የጠየኩህ ዘካ ይሰጣሉ ያልኩህ ነው። ለምን ስል የሞቱ አካላት ዘካ አይሰጡም። ኢሳ ዘካ ይሰጣሉ ያልኩህ ደግሜ ነው። ኢሳ አይሰጥም። ለምን? የሞቱ አካላት ዘካ አይሰጡም። እና ይሰጣል እንዴ? በእናንተ ቤት ይሰጣል? እኔ ራስን ነው የጠየቅኩህ። እኔ ስለ ኢሳ ማውቀው ነገር የለም። አይ እስኪ ንገረኝ፣ እስኪ አብራራልኝ። አንተ ታዋቂ ስለሆንክ እስኪ አብራራልኝ። ዘካ ነው ምንድን ነው? ዘካ ምንድን ነው? ዘካ ማለት ምንድን ነው? እስኪ አብራራው። ሙሐመድ ጥያቄውን ሰምተዋል? መጀመሪያ ኢሳ ዘካ ይሰጣል ወይስ አይሰጥም? አሁን ላይ እስኪ ዘካ ምንድን ነው ንገረኝ እስኪ። ዘካ ማለት ጥያቄውን ለምን አትመልስም? እንዳታብራራ አይሰጥም። ዘካ የምትለው ነገር እስኪ አንተ በወግ እኮ አልተናገርከውም። አሁን ችግር የለውም በቃ አንተ አላወቀውም እኮ አንተ ራሱ ዘካ ችግር የለውም። ክርስትናን ቀጣይ ትማራለህ። ከእስልምና ስለወጣህ እንኳንም እግዚአብሔር ረዳህ። ጥቁር አዝሙድ እንኳን ደህና መጣህ መጣሽ። እንኳን ደህና ቆየህ። መልካም። ሙሐመድ አሁን ይሰማል አይሰማም? ምን አልከኝ? ሙሐመድ ይሰማል አይሰማም? አሁን መቼ ነው ከእሱ ጋር ተፋተህ በእውቀት የምናወራበት ጊዜ መቼ ነው? እኔ እሱ ነው የናፈቀኝ። አጨብጭቡለት። ከሙሐመድ ተፋተህ መቼ ነው በእውቀት የምናወራው? ድገመው። እውቀት እኮ የለውም እሱ። እውቀት አለው። አንተን ያልኩህ ተጥላቻ ተጭፍን ጥላቻ ወጥተህ መቼ ነው? ምንድን ነው ያለው? ከሙሐመድ ወጥተህ መቼ ነው በእውቀት ስለ እውቀት የምናወራው? ስለ ሙሐመድ ማውራት ምንድን ነው? መሀይምነት። ሳሂህ ቡኻሪ 1913 እንደሚናገረው እኔም ተከታዮቼ መሀይም ናቸው ስላለ እውቀት አይደለም ስለ ሙሐመድ ማውራት። ቴንኪው እኔ ለአንተ ጥያቄ ልጠይቅ። ከስሩን በቃ ጨረስን ማለት ነው። ሾርት የሆነች እንትና አርጉመንት በቃ ስለ ሙሐመድ ማውራት ደደብነት ነው አለን። በቃ ፔሬድ። ስለ ሙሐመድ ለምን ታወራለህ? ስለ እውቀት ለምን አናወራ? ከሙሐመድ መቼ ነው የምትፋጣውና ስለ እውቀት የምናወራው? እውቀት የምናወራው ስለ ሙሐመድ ማውራት እውቀት አይደለም። ስለ ሙሐመድ ለማውራት ደደብ መሆን ነው። ስለ ሙሐመድ ማውራት መሀይምነት ነው።
በወንድማችን ሎጂክ መሰረት ፔሬድ። ኦኬ አብዲ እንኳን ደህና መጣ። እንኳን ደህና ነኛው። መልካም ነቢያቶች አልበሰበሱም ብለህ ታምናለህ? ለሱን አንድ ነገር ልነግርህ ነውና ልጠይቅህ። አንተ ኦርቶዶክስ ከሆንክ ያው አሳምነህን ትክክለኛ ትምህርት አስተምረህን ወደ አንተ መስበክ ትችላለህ እንጂ ዝም ብለህ ደካማ ጎን እየተጠቀምክ የሰዎቹን እንዳል ያለ ማንቋሸሽ አያስፈልግም ማለት ነው። አንተ ሲጀመር ሰግደህ ግንባር ተልጦ አንተ ግንባር ሰግደህ ዛሬ አንተ ምን ነው ጉቦ ቀርቶብህ ወይስ ምንድነው? አንተ አቆርቀኝ ተቅራ ነበር አይሰገድበት። ኧረ ተው አብዲ ታስታውቃለህ። አንተ ዛሬ ላይ እዚህ ላይ ሆነ እንደዚህ ማውራት ሳይሆን አብዲ ትክክለኛ መንገድ አብዲን ኩተቲኒ ሞክር። ተፍታታ ችግር የለም ግን መልስ ላይ ትክክለኛ አንተ ተስፋ ትቁረጥ። ሙስሊም መቼም ተስፋ አይቆርጥም። ተስፋ መቁረጥ አለበት። አንተ የተጠየቀው ስለኔ ግንባር ሳይሆን ስለተጠየቀው አይደለም። ስለ ባላባት ያልሆነ ነገር ባላባት ጎን ለምን ትጠቀማለህ? ባላባት በቂያማ ቀን በሚገለጠው ከየት ታውቃለህና? ወይም ባላ አንተ የምታምሰው አይደለማ። ስለዚህ ባላ መንገድ ሳገባ እባክህ በቃ ካላወቅህ ከስሩን ቶፒኩ ላይ ደደባችሁን አንዳንዴ ትክክለኛ ነገር ስማ። ምን አጠፋው? ስማ እየሰማ አንተ ትክክለኛ መልስ ጥያቄ ስትጠየቅ የሚታርገህ ታወጣቸዋለህ። ለምን ታወጣለህ? ምን? እሺ ቀጥል። እሺ ያው ፈቀድኩ። አስጨርሳቸው። እዚህ ጋር እየነገሩ ነው። ማፎሲ ታሪያም እምቦይንጋ ዝም ብለህ ለምን ታስወጣቸዋለህ? አታስወጣ። ቀጥል። አይኸው አትወጣም። አቡ አወጣም። ወንድ ኮንግ እኮ አንተ ቀጥታ ማውራት ነው መሮጥ አይደለም። ቶሎ ብለህ ማውጣት ወይ ሚት ማለት አይደለም። አማኢሩ ማጥያ ሲፈና ገርሲሳቦ ሲያገርሲሱይ ቡቅ ያረከሱ መጥፎ ስድብ ነው መሰለኝ። አብዲ ጭምብሉን ገለጥኩት ከአንዳንድ ማለት ነው። እኔስ አቡካዲድ እንኳን ደህና መጣ። ክርስቲያን መጥፎ መሆኑ ገብቶሻል። እኔስ ሰላም ናችሁ? እንደምን ቆያችሁ? ሰላም ነው፣ እግዚአብሔር ይመስገን። ኦኬ ቶፒኩን ሜቢ ሰምታችሁታል። ሰማን። ያ ነቢያቶች አይበሰብሱም ብሎ ያስተማረ ነብይ አለ ወይ? ከሙሐመድ ውጪ ነቢያቶች አይበሰብሱም፣ ሬሳቸው አለ። እንደገናም ደግሞ በመቃብር ውስጥ ይሰማሉ። መስማት የሚችል ከሆነ ሙሐመድ ብቻ የሚሰማው ሌሎቹስ ይሰማሉ አይሰሙም? ይሄንን ምክንያቱም በቁርአን ውስጥ ከነቢይ ቢጤ የሌለኝ አይደለሁም ብሏል። which means ሌሎች ነቢያቶችም እንደሱ ናቸው ማለት ነው። ስለዚህ ሁሉም 124 ሺህ አካባቢ ነቢያቶች በእስልምና አሉ ተብሎ ይታመናል። እኛ ሁሉ ነቢያቶች ይሰማሉ ማለት ነው። እዚህ ጋር ልመልስልህ። ቀጥል። ከነቢያት ቢጤ የለኝም ማለታቸው እንደ ሌሎቹ ነቢይ እበላለሁ፣ ጠጣለሁ፣ አገባለሁ፣ ወልዳለሁ ማለት ነው። ኦኬ ለምሳሌ ያያ አላገባም በእስልምና። ቆይ ልንገርህ እኮ ያለ ሚስ ኢንተርፕሬት አታርጋ። ቆይ አገባለሁ ወልዳለሁ እንደዚህ ከሆነ ያያ ከና አላገባም። እሱም ደግሞ ያላገባበት ምክንያት እንትኖች የምታክል ስለሆነች ነው ብሏል ነብዬ። ከነቢያት ቢጤው በዚህ ከሆነ ማስረጃ አምጣ። ቆይ ያያ ግብቷል የምትል ከሆነ ማስረጃ ታመጣለህ። ያያ አላገባም አንተ እኮ ነህ። ቆይ አዳምጥ፣ ጨምርልሃለሁ፣ ማዕት እሰጥሃለሁ። ኢሳ ራሱ አላገባም ገና። ኤኒዌይስ ስለዚህ ከነቢያት ቢጤ የለኝ የሚለው ከጋብቻ አንጻር ከሆነ የሚተረጎመው
ያያ አላገባም፣ ኢሳ አላገባም። ስለዚህ እንዳለፉት ነቢያት ነኝ ያለው ከዚህ አንጻር የምተረጉመው ከሆነ ኦኬ፣ ማን ነው ያለህ እንደዛ? ደግሞ ከነቢያት ቢጤ የለኝም ስል ከዚህ ብቻ ነው ያለበትም ማስረጃ እጠይቃለሁ ማለት ነው። ገና አሁን እኮ ይሰማሉ ስለ አሁን ይሰማሉ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሰማሉ። ለምን ይሰማሉ ማለት እሳቸው ከሌሎች ነቢያት የሚለዩበት 5 ነገራቶች አሉ። 6 ማለት ነው። 6 ነው። 6 ነው 5 እንደዛ ነው። 5 እንደዛ። አንደኛው ምንድነው? ታጋቸዋለህ ብዬሽ ምንድን ነው? አንደኛው ሁሉም ቦታዎች መስጊድ መደረጋቸው ነው። እንደዛ የሚላል። አዎ እሺ። ሁለተኛ እሳቸው ለሁሉም ለጅንም ለኢንስም ለሰው ልጅ ለሁሉም መላካቸው ነው። ለዓለም እዝነት መደረጉ አንድ በቃ አንድ ነው። አሁን ሁለተኛ ደግሞ ያው መስጊዱ ነው። ሁሉም ቦታ መስጊድ መደረጉ ነው። ድሮቹ ከነብዩ መሐመድ በፊት የነበሩት መስጊድ የደረሰ መስጊድ እንጂ ከነቢያቶቹ ልቅ የተለየው እኔ አሸባሪ ነኝ ያለው ነው። በጣም ወድለት ማንን እኔ ብቻ ነኝ አሸባሪ ያለው። እኔ ብቻ ነኝ አሸባሪ። አሸባሪ የሚለው ቃል ራሱ በስንት እንደመጣ ይሄ ቃል ራሱ ወደዚህ ዓለም የመጣው አሸባሪ መሐመድ ብቻ ነው አይደል? ሌላ ነብይ አሸባሪ አይደለም። ማንም አሸባሪ ያለ ነቢያቶች ሁሉ አሸባሪ አይደለም። አሸባሪ የሚለው ቃል ራሱ የመጣው መቼ እንደሆነ ታውቃለህ? መሐመድ እኔ አሸባሪ ነኝ ብሏል እያልኩ እኮ ነው። ቁርአንህ ላይም እኮ አለ። ሱራ 9 ላይ 60 እነዚህ አካባቢ ላይ አለ። በልስት ያውጣልኝ አሽብሩባቸው የሚለው ማለት ነው። መሐመድ ደግሞ የተለየው ነው። ከስድስቱ አብራራ እስቲ አዳምጣለሁ። አብራራ። ኦኬ ክፈተው ክርስቲያን አውሻው እኔ ላሸብር ነው የተላኩት ነው ያለው። እስቲ አውጣ እና ቀጥል ክርስቲያን አንበው። I have been given superiority over the other prophets. ቀጥል። ኦኬ I have been respects በ6 ነገሮች ከነቢያት ሁሉ እለያለሁ አለ። I have been given a word which are concise but comprehensive in meaning. ቃሎቼ ግልጽና ሰዎች መረዳት እንዲችሉ ተደርጌ ተልኬያለሁ አለ። I have been helped by terror. በሽብር እታገዛለሁ። በምን እታገዛለሁ? አሸባሪ ይሆናል ወይም ደግሞ በሽብር እታገዛለሁ አለ መሐመድ። ሌላው ደግሞ ሶስተኛው ደግሞ ምንድነው? spoil have been made lawful to me. ዘረፋ ለኔ ተፈቅዶልኛል አለ። ሶስተኛው ደግሞ ማለት ነው። አይደለም ሳከል የትኛው ነው ዘረፋ የምትለው? ቴረር ማለት ምን ማለት ነው? እንትን ነው ከጦርነት የምታገኘው ምርኮ እኮ። ዘረፋ እሱ ሌላ ነው። ስፖይል ነው እሱ ሌላ ነው። የጦር ዘረፋማ ሱረቱ አንፈል ቁጥር 1 ላይ ከጦር ዘረፋ ገንዘብ ይጠይቋል። የጦር ዘረፋ ገንዘብ የአላህና የመልእክተኛው ናቸው ብሎ አይደለም። እሺ ልንገርህ፣ እኔ እኮ ከአንተ በላይ ላብራራል። ያኛውንም ቆይ ጥቀሳቸው። 6ቱ መሐመድ ከሌሎች ነብያት የሚለይበትን ጥቀሳቸው። እሺ ያብራራል። ትክክል እኮ ስላልተረጎምከው እኮ ነው። ቀጥል። ከሌሎች ነቢያት የሚለይበትን 6ቱን ጥቀስ። እሺ ያውኑ አንዱን ብለዋል አንተም። ሁለተኛው ይሄ ገኒማ ከጦርነት ምርኮ የሚገኘው ነገር በፊት በነበሩ ቀደምት ነቢያቶች እሳት ነው ከሰማይ ወርዳ የምትበላው። ለኡመቶቹ ግን ሐላል ተደረገ ከምትገኘው ማለት ነው። ውሸት ነው እሱ። ሱራ 3 183 እንደዚህ አካባቢ ላይ 181 እስከ 183 ያለው ታሪክ ውሸት ነው። ምክንያቱም ማስረጃ ጠይቀሃለሁ የሚለው ክፍሉ የነብይነት ማረጋገጫ አይሁዶች መሐመድን ቻሌንጅ አድርገውት የጣሉበት እንትን ነው የጠቀስከው። የትኛው? እሺ ቻሌንጅ አድርገህ ሙሴት ቦታ ነው ነቢይ ለመሆኑ ማስረጃ ከሰማይ እሳት መታ መስዋዕቱን የበላችሁት ቦታ ነው። አዲስ ላይም አለ። የሙሴ ሳይሆን የነብያቶች ማስረጃ ነገርኩህ። እንደዛ ነው ብለሃል አይደል? ክሌም አድርገህ ወይ መሐመድን ስላደረገ እኮ ሐዲስም ላይ
ሙሴ ነብይ መሆኑን ጠርጥረው ህዝቦቹ እሳት ከሰማይ መጣ አትሯሯጣ። አሁን እኮ ቅድም ስለ ቴረር እያወራህ ነበር እኮ ስለ ቴረር እያወራህ ነበር እኮ። የምጠቅሳቸው ነገሮች እያንዳንዱን ማፍረስ እንደምችል ላሳየ ነው። አንደኛ ሙሴ ጠቀስኩት። እኔ ደግሞ ገና እንትናንተ ለምሳሌ ዳዊት በእናንተ ነብይ ነው ብላችሁ ታምናላችሁ። ነብይ ለመሆኑ እሳት ከሰማይ መጣ እንትኑን እንደበላችለትና ነብይ ተደርጎ እንደተቀበሉት ማስረጃ። ሁለት ሱሌማን እያልክ ኢሳያስ እያልክ ሄድብሃለሁ። ለአንዱም አታመጣ ማስረጃ ለአንዱም። ምክንያቱም አታመጣም። እሺ ቀጥል። አንድ አንጣልኝ ለአንዱ። እሺ እሳቸው ተናገሩት ሐዲስ ራሱ ይሄ የአሁኑን ለማብራራት ነው የመጣው። ከዚህ በፊት የነበሩ ነብያቶች ውሸት ነው እያሉ እኮ ነው ሰውዬ። እሺ የሚያስዋሽ ነገር አምጣ። አንተ ደግሞ አይደለም የለም እሳቸው አለ ብለዋል፣ የለም ብለዋል። እሳት የሚያቃጥል አለ ብለዋል። አንተ ደግሞ የለም የሚለው ክሌም እኮ አላደረኩም። አንተ ክሌም ያደረከው ሐዲስ ላይ እኮ አለ እኮ አዳም የቀደሙት ነቢያቶች ላይ እሳት ወርዷል ብለህ ያልከው እኮ አንተ ነህ። መውረዱ ማሳየት ያለብህ አንተ ነህ። መውረዱ ማምጣት ያለብህ አንተ ነህ። እኔ የለም ለሙሴ የወረደ የለም እያልኩ እኮ ነው። ሙሉ ምዕራፉ ላይ የለም እያልኩ ነው። አንድ ጥቅስ አንተ ትለኛለህ። እንደዛ የሚባል ታሪክ የለም እያልኩ ነው። ለዳዊት የለም እያልኩ ነው። ለሱሌማን የለም እያልኩ ነው። ለኢሳያስ ሙሉ ምዕራፉን ብታነብ እንደዚህ አይነት ታሪክ የለም ባልኩብህ ላይ አይ አምጣ። እኔማ ለምን አመጣለሁ? አንተ ነህ ማምጣት ያለብህ። ክሌም ስላደረግ ነቢይ የሆኑት ከሰማይ ሰዓት መጣ ከዛ እንትኑን በልታላቸው ነው በዛ ምክንያት ነው የሚል ክሌም ስላደረግ ማስረጃ ጠይቃለሁ። በእንደዚህ አይነት አይደለም ነቢይ የተደረጉት። ይሄ የመሐመድ ስህተት ነው፣ የቁርአናችሁ ስህተት ነው። ስለዚህ ከስድስቱ ስም ውስጥ ይህንኛው ስህተት ይሆናል ማለት ነው። ለዓለም ዝነትም እሱም ውድቅ ይሆናል፣ ይመታል። ቀጥል። እሺ ሶስተኛው ምንድን ነው? ልንገርህ እኮ ሶስተኛው ምንድን ነው? አንድ ሐዲስ እና ማለት ነው። ሶስተኛው ምንድን ነው? ልንገርህ። እሺ ቀጥል። አንድ ሐዲስ አለና በቀደምት ነብያቶች እንትን ጦርነት ሂደው ሙርኮ ሰበሰቡና ነብዩ ማን እንደሆነ ነብዩ ረስቸዋለሁ። ከዛ ምርኮ ሲሰበስቡ አንዱ የከብት ጭንቅላት የሚያክል ወርቅ ሰረቀ። ከዛን ጭንቅላት ወርቅ የሚያክለውን ሲሰርቅ ከዛ ሰላም እንትን ምርኮዋ እሳት አላቃጥላት አለ። ከዛ ለምንድን ነው ብሎ ነብዩ ሲጠይቅ ከእናንተ ውስጥ ምርኮ የሰረቀ አለ ተብሎ ጠየቀ። ከዛ ሰውየው ያ ምርኮ መለሰ። ያ ምርኮ ሲመልስ እንደገና እሳቱ ከሰማይ ወርዳ ያ ምርኮ አቃጠለችው። ይህ ሐዲስ ነው፣ ሰሂህ ሐዲስ ነው። እና ምን አገናኘው ከታሪኩ ጋር? ከታሪኩ ጋር ምን ታውቃለህ? የሚያገናኘው ቀደምት ነብዩ በፊት የነበሩት ሁሉ ታሪክ ማን ነው እሱ? ሚውት ያላደረገ ሚውት አድርጉ። አንተ የምትለው ታሪክ የለው ነቢይ ከሆኑ በኋላ ስለሚደረግ ነገር አለም። ነቢይ ለመሆን ነው። ክፈትልኝ አንዴ ክፍሉን። በአልሳሳት ሱራ 3 180 ምናምን አካባቢ ነው። 183 181 ክፍሉንም አታውቀውም። ከነ ብታውቀው ኖሮ አርጊው አታደርገኝም ነበር። ቁርአን ላይ አይደለም ሐዲስ ላይ ነው። ቁርአን ላይ አለ። ላሳየህ ክፍሉ ምን አይነት ከሌም እንደሚያነሳ ላሳየህ። ከእውቀት ነፃ አምጣስቲ። እዚህ ቁጭ ብለህ ትሰርበኛለህ። አታውቅም እኮ ምን ላይ እንዳለ እንኳን አታውቀውም። ሐዲስ ላይ ነው ያለው። እሺ አዲሱን ጥቀስ። አሁን መሀይም መሆንን ላሳየህ። ላመጣልህ እችላለሁ። አዲሱ ጥቀሰው። ምን አዲስ ላይ? ቆይ ዝቅ አድርገው። ኦኬ ዝቅ አድርገው። እነዚህ ያለ ደሃ ነው ያሉ። ይሄንኛው ራሱ የወረደ ያው ቅድም ካልከው ጋር የተገናኘ ነው። ሱራ 82 ያለው ማለት ነው። ኖ እሱ አለ። ከፍ አድርገው። ኖ ተቃራኒ። እሱ ክፍል የወረደውም እነዚያ ደሃ ነው ያሉት ከችሮታው አላህ ደሃ ነው ያሉት አይሁዶች ናቸው ደሃ ያሉት። ይህም የወረደበት ምክንያት ይታወቃል። ይህን ክፍል ነው 83 ማለት ነው። 83 ይመስለኛል። 83 አቦ ለምን ትወርዳለህ? ተመለስ። ለእኔ እኮ ስለማይታየኝ ነው። እነዚያን ያለ ኦኬ። የቱ ጋር ነበርክ? ያየሁት መስሎኝ ነበር።
ይሄ 181 ነው። እነዛ አላህ ድሃ ነው ያሉ የሚለው ነው አይደለም? እሺ ያ ይሄ ነው በቃ የሰዓቱ ማለት ነው። 183 አይደል? ያ እሺ ቁጥሩ ለኔ ስለማይታየኝ ነው። እንደዛ ለማንኛውም አንተ አሁን ተዘጋጅ። አንተ ያመጣውን ጥቅስ እንኳን እኔ ያውቃቸዋለሁ። አታውቅም እኮ አንተ የምታወራው ነው። መልሰህ እኔ ማይም ትላለህ። አለማፈር እኔ አንተን በሆነ አፍራለሁ። እነዚያ ለማንኛውም ሉክ ለማንኛውም ነው ኤክሰፕሽን ለማንኛውም መልእክተኛ እሳት እስኪያመጣልን ድረስ ላናምን አላህ ወደኛ አዟል ያሉ ናቸው። በፍጹም አይታመኑም። ምን እስካላመጡ ድረስ ሰማይ እሳት እስካላመጡ ድረስ መልእክተኞች ከኔ በፊት በተአምራትና በዚያም ባላችሁት በእርግጥ መጥተውላችኋል። እውነተኞች እንደሆነ ከሆናችሁ ታዲያ ለምን ገደላችኋቸው በላቸው። ስለዚህ ምን እያል አፊርም አድርጓል አለ። እነሱ ያሉትን ተቀብሏል፣ አምኗል አለ። መሐመድ አምኗል አለ። አይዞህ ትድገምልኝ። ከላይ አንድ ድገም ወደ ላይ 81 እዛ ነው። ይሄ ስናነባ አንኖርም። ወደ ቶፒኩ ተመለስ። በቃ ክፍሉንም አታውቀውም ቀና። ኤኒዌይስ ወደ ዋናው ቶፒካችን እንመለስ። ወደ ዋናው መልሰው ክርስቲያን አልዩ አሁን መሐመድ የት ነው ያለው ነው የምትለው አንተ? እስኪ በመሐመድ ላይ አንዴ ሰላዋት አውርድ። ሰለላሁ ዐለይሂ ወሰለም አሁን የት ነው ያለው መሐመድ? አሁን ሰላዋት ባወረድክበት ቅጽበት የት ነው ያለው ማለት? የት ነው ነፍሱና ስጋው የት ነው የሚገኘው? መዲና። ስለዚህ መሐመድ አልሞተም ማለት ነው። ሞቷል። ሞት ምንድን ነው? ሞት ማለት ነፍስ ከስጋ ሲለይ ነው። ስለዚህ አሁን ነፍስና ስጋው መዲና መቃብር ውስጥ ከሆነ እንዴት ነው ተለየ የምትለው? ወይስ ነፍሱና ስጋው ጎን ለጎን ነው የተቀመጡት እያልከኝ ነው? አይደለም። እንትን ሀሳቡን ላምጣልህና አሁን ሰላዋት ሲደረግ ይሰማሉ በሚል ነው አንተ የመጣው። ለሱ ነው አይደል ያው ነው የምትለው? ቀጥል። እኛ ሰላዋት ስናወርድባቸው ይሰማሉ። እንዴት ይሰማሉ? አላህ ሱብሃነሁ ወተዓላ በፈቀደው መንገድ እኛ አልገባንም። ያን ነገር ረሱል ሰለላሁ ዐለይሂ ወሰለም ስላመኑ ብቻ ነው የምናምንባቸው ስላሉም ማለት ነው። እኔ ላይ የትም ሆናችሁ ሰላዋት አውርዱ፣ እኔ ላይ ይደርሳል። 2 መላኢካዎች አሉ ለኔ ሰላምታችሁን የሚያደርሱልኝ ከነስማችሁ ብሎ ነው የጠቀሱት ሐዲሱ ላይ ማለት ነው። ኦኬ ሰላምታን ይመልሳል ወይስ አይመልስም? ይመልሳል። ኦኬ ለምሳሌ አርብ ለምሳሌ የጁማ ቀን ሁሉ ሙስሊም በሚባል ደረጃ ሰለዋት ያወርዳል ሙሐመድ ላይ እሱም ስለተናገረ ማለት ነው። ስለዚህ እያንዳንዱ ሰለዋት ለሚያወርዱለት ሰዎች ሁሉ መልስ ይሰጣል ማለት ነው። ለምሳሌ አሜሪካ ውስጥ ያሉ፣ ኢትዮጵያ ውስጥ ያሉ፣ የትኛው አፍሪካ ውስጥ፣ ኤዥያ ውስጥ ያሉ እነዚህ ሁሉ ሰለዋት ሲያወርዱለት ይመልስላቸዋል ሰምቶ። አሁን እኮ ሳምንቱን ሙሉ ጁማ ቀን ሰለዋት አብዙ ነው እንጂ የተባለው አብዙ ነው እንጂ አንጻራዊ ነው። አንጻራዊ ነው። በብዛት ለምሳሌ ያን ቀን በሁሉም የዓለማችን ክፍሉ የሚገኙ ሙስሊሞች በሚባል ደረጃ እንደዛ ያደርጋሉ። ስለዚህ ሙሐመድ ለእያንዳንዱ ሙስሊም ምላሽ ይሰጣል፣ መልስ ይሰጣል። አሰላም አለይኩም ስትሉት እና እሱም ወአለይኩም ሰላም እያለ ይመልስላችኋል ማለት ነው። ለእያንዳንዳችን ይመልሳሉ። 2 መላኢካዎች ተመድበውለታል። 2 መላኢካዎች አሉ፣ እነሱ ነው የሚያደርሱት ማለት ነው። ስለዚህ ሙሐመድ ሁሉንም ሙስሊሞች የመስማት ችሎታ አለው ማለት ነው። ሰላት የሚያወርዱለትን ሙስሊሞች በሙሉ የመስማትና የመመለስ ችሎታ አለው አለው። ስለዚህ ሙሐመድ መቃብር ውስጥ ሆኖ አልሞተም ማለት ነው። እንደዛ ይሰማሉ። ስለዚህ ሙሐመድ አልሞተም። የሚሰሙት ሌላ ሳይሆን ሰለዋት ሲደረግባቸው አላህ ሱብሃነሁ ወተዓላ ሩሃቸውን ይመልስና ያንን ሰለዋት ያደርሳቸዋል በማለት አልዩ በመስማት ደረጃ ታዲያ
ሙሐመድ እና አላህ በምን ይለያያሉ? አላህ ከአርሽ በላይ ሆኖ ይሰማል፣ ሙሐመድ ደግሞ መቃብር ውስጥ ሆኖ ይሰማል። አላህ እና ሙሐመድ ምን አገናኛቸው? ፍጡሩና ፈጣሪ ሁለቱም ይሰማሉ። ግን አላህ ግን ያያል። ሙሐመድ አይን ኮምፔር እኮ ማድረግ አይችልም። ሙሐመድ አይን አያይም፣ ቀብር ውስጥ ነው አያይም። በመስማት ግን እኩል ናቸው። ያው አይነ ስውር ለምሳሌ አይነ ስውር አይደለም። ይሄ ሚዛን ላይ የማይመጣ ነገር ነው። እፎይ ይሄ ሚዛን ላይ የማይመጣ ነገር ነው። ፍጡሩና ፈጣሪ በመስማት ግን አንተ እኮ ባልከን ነው። በመስማት አይደለም። አሁን አንተ እኔ ልበል እኔ ስሜ አይደለም እኔ ስሜ አልይ ነው። ታውቃለህ? ይሄን ለምን እንዳመጣ ነኝ አላህ በሁሉ ቦታ አለ ብለህ ታምናለህ? አላህ በሁሉ ቦታ ከአርሽ በላይ ነው ብዬ ነው። ስለዚህ ዛት አለው አላህ አይደለ? አካል አለው። ስለዚህ እጅ፣ እግር፣ ፊት፣ አይን፣ ጆሮ አለው አይደለ? ለሱ የሚገባው አለ። ከአርሽ በላይ ነው ያለው። በሁሉ ቦታ አይገኝም። በአካሉ በሁሉ ቦታ የማይገኘው አካል ከአርሽ በላይ ሆኖ ግን በምድር ላይ አይደለም። ጠየቀኝ የቋጨን እንሄዳ ስለ ሙሐመድ ላይ ወዴት እንደምትሄድ የቋጨን እንሄድ ወይስ ቶፒኩን ቀየርከው? እዚህ ጋር ጨርሰናል። ሙሐመድ አልሞተም አልከኝ። ሙሐመድ አልሞተም። ስለዚህ ከዛ ሁሉንም ሙስሊሞች ያዳምጣል አልክ። ስለዚህ ሁሉንም ሙስሊሞች ለሱ ሰለዋት ሲያወርዱ የሚያዳምጥ ከሆነ ሙሐመድ መቃብር ሆኖ አንዴ ቆይ፣ ሙሐመድ ማስረጃ ደግሞ ሰጥቻለሁ። እሱንማ እኛ ሐዲሱን አውጥተን እያነበብነው ነበር አንተ ከመናገረ በፊት። አንተ ምንም አዲስ ያመጣ ማስረጃ የለም። ሁሉንም ሙስሊሞች እኛ እያወራን ነበር፣ አውጥተን እያሳየን ነበር። ስለዚህ ሁሉንም ሙስሊሞች ሙሐመድ መቃብር ውስጥ ሆኖ ይሰማቸዋል። መቃብር ውስጥ ሆኖ ማለት ነው። አላህ ደግሞ አርሽ ላይ ሆኖ ሁሉንም ሙስሊሞች ይሰማቸዋል። ያ ልዩነቱ ይሄ ነው። አላህ ሁሉንም እንትን ይሰማል። ሁለቱም ሁሉንም እንደሚሰሙ እንተማመናለን ማለት ነው። ኤኒዌይስ ግን ምንድነው እሱ በዚህ ውስጥ ምን እንደምናነሳ አልዩ ሬሳውም እንዳልበሰበሰ ነው አይደለ? ሬሳውም እንዳልበሰበሰ ነው የምታምነው? ኦኬ። እስከ መቼ ነው የማይበሰብሰው? እስከ መቼ እንግዲህ እስከ ትንሣኤ ነው። ለምን ይበሰብሳል? እንደዛ ነው የሚነሱት። ኦኬ። ስለዚህ እንደዛው ነፍሱ ከዛው ነው የሚነሳው። ነብያቶች ያለ ነብያቶች አፈር አይበላቸውም አጽማቸው። ኦኬ። ሌላ ነብይ እንደዛ ብሎ ያስተማራል። ግን ሌላ ነብይ እንደዛ ብሎ ያስተማራል። ሌላ ነብይ ሙሐመድ እኮ አስተማሩ እኮ። ሌላ ነብይ እንደዛ አስተምሯል ወይ? በመቃብር ውስጥ እኛን በሰብስም ብለው ነብዩ ካስተማሩን እኮ እሳቸውን መቀበል እንትን ነው። ሌሎቹ ነቢያቶች ምን ማለት ነው? እንደሚበሰብሱና እንደማይበሰብሱ አውቁ ነበር እነሱ። እኔ አልደረሰኝም ሊሆን ይችላል። ኦኬ። ነቢያት ሆነው አያውቁ። መልካም። እሺ፣ እኔ አልደረሰኝም ነው ስለነብዩ አይደለም። ኦኬ። ለምንድን ነው እሱ ይሄ ሁሉ አዳምም አልበሰበሰም ማለት ነው አይደል? በላ ወደ እንትን ነጥቡ ሂድ፣ ወደ ነጥቡ ገባ። እንግዲህ አዳም 60 ክንድ ነው ርዝማኔው አይደል? አዳም 60 ክንድ የሚረዝመው ያንም ያህል ግዙፍ አካል አልበሰበሰማ። ኦራይት፣ በጣም ደስ ይላል። ነፍሱም ውስጡ ነች፣ ሰውነት ውስጥ ትመለሳለች። ጸሎት ያደርጋል አለ ያ 60 ክንድ የሚረዝመው አካል 60 ክንድ የሚረዝም ሰውዬ ያስቡት። ጸሎት እያደረገ ነው። አሁን አልበሰበሰም አለ 124,000 ነቢያቶች እነዚህ ያሉ አሁን ጥያቄ የሆነው ቀጥሎ ደግሞ እፎይ ሙሐመድ በኢስራና ሚራጅ ብለው ያምናሉ ሙስሊሞች። ጀነት ያገኛቸውስ እነሱ መቃብር ውስጥ ናቸው ወይስ ጀነት ናቸው ያሉት? ምክንያቱም አንደኛው 7 ላይ ሉክ በደንብ አዳምጡ። አሁን እዚህ ጋር በጣም የሚገርመውን ነገር ማለት ነው ሙሐመድ ወደ ሰማይ ቤት ሄደዋል ብለው ያምናሉ ሙስሊሞች እንግዲህ ማለት ነው። ስለዚህ እነማንን አግኝተዋል ከተባለ በየተራ ልንገራችሁ እነማን እንዳገኘ ማለት ነው።
አንደኛ ሰማይ ላይ አደምን አግኝቷል። አሁን ደግሞ ወንድማችን ምን አለ? አደም አልበሰበሰም፣ ስጋና ነፍሱ መቃብር ውስጥ ነው አለ። ሁለተኛው ሰማይ ላይ የህያና ኢሳን አግኝቷል። ሶስተኛ ሰማይ ላይ ዩሱፍን አግኝቷል። አራተኛ ሰማይ ላይ ኢድሪስን አግኝቷል። አምስተኛ ሰማይ ላይ አሩንን፣ ስድስተኛ ሰማይ ላይ ሙሳን አግኝቶታል። ሙሐመድ ሙሳን ስድስተኛ ሰማይ ላይ አግኝቶታል። ወደ ሚራጅ ደግሞ ሲሄድ ወደ እስራኤል ወደ ሩቁ መስጊድ ደግሞ ሲሄድ መቃብር ውስጥ ጸሎት እያደረገ ሰምቶታል። ምን እስቲ ያው የመጨረሻውን እንደገማት ሙሳ የት ያለው? መቃብሩ ነው። ሙሳ የት ያለው? ነፍሱ በሰማይ አለች። መቃብር ውስጥም ደግሞ አይደለም። አጽሙ ሰውነቱ መሬት ውስጥ ነው ያለው። ጸሎት የሚያደርገው አጽሙ ነው። እሺ ያውኑ ማስረጃ የጸሎቱ ነው። ምጣስቲ ወጥላ ክርስቲያን ኦኬ ባይዘ ሙሳ ሃትሪክም ሰርቷል። እሱን ታውቃለህ? ትከፍተዋለህ በዛው። የኛውን እንጨርስ እኮ የኛውን እንጨርስ። እሺ አንዴ ቆይ። ተአምር እኮ ነው። ተአምር ነው። ብዙ ተአምር አለ። ተአምረ ማርያም በል ተአምር አለ። እናንተው አንዴ ፎቅ አንደገን ተሰልማለህ ኢንሻአላህ። ምነው ጋነም እንድገባ ትመኛለህ? ይዝናል አብረን እንገባለን። ጋነም አልፈልግም፣ ይቅርብኝ። የእናንተ ገነቱን ራሱ አልፈልግም። ገነቱ ራሱ እኮ አያስፈልግም። ምክንያቱም በቃ አጥንት ስጋ የሌላቸው ሴቶች እኮ ነው ያሉት ገነት ውስጥ። እነሱን ለማግኘት እኮ ነው ገነት የምትገባው። ሁራይኖች ቀጫጭን ናቸው ማለት እንትን ናቸው። ስጋቸው አጥንታቸው መቅኔያቸው ይታያል። መቅኔያቸው ይታያል በአጥንታቸው ውስጥ። ታዲያ ከእነሱ ጋር ከአጥንት ጋር ማን ይታገላል? ሞንደል ያሉ ሴቶችን እዚህ አታገባ ያርፈ ኔትወርክ ነው። አንዴ ስታክ አድርጎበት ነው። ኦኬ እያወጣሉ ነው። ይቅርታ። እሺ ይቅርታ። ያ ተመልሳል። ከአጥንት ጋር አልታገልም እያልክ ነው ያቆምኩ የነበረው። እኛ አጥንት የምናውቀው የሚጋጥ ነበር። ሙስሊሞች ደግሞ አጥንት አይግጡም። ነገር ግን በጀነት ሄደው ደግሞ አጥንት መቅኔያቸው የሚታዩትን ሄደው ይታገላሉ። አጥንት ደግሞ የማይበሉበት ምክንያት የሙስሊም ወንድሞቻቸው የጂኒዎች ማለት ነው ምግብ ስለሆነ ነው። እሺ አይ ቲንክ ሳስቻለሁ። ቆይ ይኸው አንብብ እስኪ ወንድማችን። እንግዲህ አረበኛ እስቲ ወደ ውስጥ ተዘጋጋ። ኦኬ ላንብብልህ እንግሊዘኛውና ከዛ መጀመሪያ እንትን እልሃለሁ። ችግር የለም አስነብባለሁ። እሺ እያነበብክ ተርጉምልህ። እያነበብክ ተርጉም እስኪ። ወደ ላይ ወሰደው። ኦኬ ተርጉም አልዩ። ከፍ አድርጎ ሊጨርሰው የመጨረሻው አልቋል። ምን ይላል? ወይስ እኔ ላንብብላቸው? እነሱ የሰዎች ስም ነው። አንተ ማተርጉም ካልፈለክ እሺ ችግር የለም። ቆይ እኔ ተርጉምላቸዋለሁ እንዴ። አናስ ሪፖርትድ አላስ ሜሴንጀር አሲንግ አናስ እንዳስተላለፈው የአላህ መልእክተኛ እንደተናገረው ይላል። ሙሐመድ ነው እንግዲህ I happened to pass by Moses as he was busy in saying prayer in his grave. በሙሳ ቀብር ጋር ሳልፍ ሙሳ ጸሎት መቃብር ውስጥ ጸሎት እያደረገ ቢዚ ሆኖ ነበረ ይላል። And in the hadith transmitted on the authority of Isa there is an addition of the word ከዛ በሌላ እንትን ላይ ደግሞ I happened to
pass on the occasion of the night journey ሙሐመድ ደግሞ ይሄንን ያለፈው መቼ ነው? በሌሊት ጉዞ ማለት ነው። በሌሊት ጉዞ ሲሄድ የት ውስጥ መቃብር ሲያደርግ አገኘው? መቃብር ውስጥ። እሺ ሙሐመድ ኢሳን ሰባተኛው ሰማይ አግኝቶታል ወይስ አላገኘውም? ወደ ሰማይ ሲሄድ ስድስተኛው ሰማይ አግኝቶታል። ስለዚህ ስንት ቦታ አግኝቶታል ማለት ነው? ሁለት ቦታ። የትና የት? መቃብር ውስጥና ስድስተኛው ሰማይ። አሁን ለነብያቶች መቃብር ውስጥ ጸሎት ሲያደርግ የነበረው ሙሳ ስጋና ነፍሱ ነው ወይስ ስጋው ብቻ ነው? አሁን እንትን የሚጸልየው ነፍሱና ስጋው ነው። ኦኬ እሺ። ሰማይ ቤት ሲያገኘው ሰማይ ቤት ዛቱም ሊሆን ይችላል ነፍሱም ሊሆን ይችላል፣ እሱን አላውቅም። ስለዚህ ሁለት ሙሳ አለ ማለት ነው። ወይም ደግሞ ሙሳ በአንድ በተመሳሳይ ታፍ ሁለት ቦታ ማግኘት ይችላል አይደለም ማለት ያን ሰዓት ትዕይንት ነበር፣ የዛን ቀን ሌሊት ማለት ነው። ነብይነታቸው ማለት ነብይ ለመሆን ነብይና ሌሎችን ምንም አንድ የሚያደርጋቸው ነገር እኮ የለም። ነብይ እንደዚህ ለመሆን አላህ Subhanahu Wa Ta'ala ሰጣቸው። አላህ ለነሱ ብቻ ያደረገ የሆነ ነገር ሊሆን ይችላል። ኦሮሞኛ ብዙም ስለሚሆን ነው፣ አማርኛ ስለማልን ነው ተምለው ማለት ነው። ተምለው ወይ ትረዳኛለህ ብዬ አስባለሁ። እና ይሄ ነገር ካስ የሚባል ነገር አለ፣ ኤክሰፕሽን ማለት ነው፣ ለነብያቶች ብቻ የሚሆን ማለት ነው። ለዛ ብዬ ነው የማስበው ነው። ምንስ ነው አፍይ? ኦኬ ቀጥል። እሺ ክርስቲያን ያ ስለዚህ ምንድነው ሙሳ ሁለት ቦታ መሐመድ አግኝቶታል። መቃብር ውስጥ እየጸለየና ሰማይ ቤት ደግሞ ሄዶ በጣም በተደጋጋሚ ከስንት ጊዜ ከ5 ጊዜ በላይ ሰማይ ቤት ደግሞ ሙሐመድና ሙሳ እየተነጋገሩ ነበር። ሂድና አላህን ምን ሰላት አስቀንስ 50 40 30 20 10 5 ብሎ ደጋግሞ ወደ አላህ ሄዶ እንዲያስቀንስ ደጋግሞ አናግሮታል። ደግሞ የታግኝቶታል ምድር ላይ ደግሞ መቃብር ውስጥ እየጸለየ ቢዚ ሆኖ ለዛው ማለት ነው ቢዚ ሆኖ እንዳገኘው ይናገራል። ስለዚህ ሙሳን ስንት ቦታ አግኝቶታል ማለት ነው? ሁለት ቦታ። ስለዚህ ሙሳ አረበኛው ዝቀርግልኝ እስቲ አበባለ እኮ ከዚህ የተለየ የሚናገር ነገር ነበር። ቢዚ የሚለው አለ እዚህ ጋር ያስ ትራንስሌሽን ላይ ይላል። እንትን አድርግልኝ እስቲ አረበኛ ቢዚ ባይሆንስ? አይ ቢዚ ባይሆን ከፍ አድርግልኝ። ቢዚ ባይሆንስ የሚያመጣው ለውጥ አለ? ችግር የለውም። የሚያመጣው ለውጥ አለ ቢዚ ባይሆን? ከፍ ታደርግልኝ። የሚያመጣው ለውጥ አለ ወይ ባይሆንስ ነው? ቆይ ምንም የለውም። በቃ እና ታዲያ ለምን አደርግልሃለሁ ማለት አሁን ኤክሰፕሽን እኮ ሊሆን ይችላል እኮ ነው። እንዳንተና እንደኔ ለምን ታስባለህ? ሚል የለም። مررت على موسى وهو يصلي في قبره وزاد في حديث مررت ليلة أسرى به ታዲያ እዚህ ጋር ቢዚ ምን ምንም የለም። በቀጫረሰ ችግር የለም። አይኖር እኮ የሚያመጣው ለውጥ ከሌለ ችግር የለውም። የሚያመጣው ለውጥ የለም ማለት ነው። እንደዛ ስላልክ አይ አንተ ለማስረጃና ስለተጠቀምኩ ነው። مررت على موسى በሙሳ አለፍ وهو يصلي في قبره ቀብሩ ውስጥ የሰገደ وزاد في حديث عيسى مررت ليلة أسري به ወደ ሰማይ በወጣው ጊዜ ነው ያለፍኩት ነው። ስለዚህ ምን እያደረገ ነው ያገኘው? ቁጭ ብሎ ነው ያገኘው ወይንስ እየሰገደ? ስለዚህ እየሰገደ ከሆነ ነበር ማለት ነው። የሰገደ ማለት አንድ ወይ ጸሎት እያደረገ ነው ወይ ዱዓ እያደረገ ነው። ስለዚህ ዘና ብሎ ቁጭ ብሎ ሳይሆን እየሰገደ ነው። ስለዚህ ቢዚ ሆኖ ነው ያገኘው። መስገድ ብቻ አይደለም ሰላት ማለት መስገድ ብቻ አይደለም፣ ወይ ዱዓ ነው እኮ ጸሎትም ቢሆን ብቻ እንዲሁ ረፍት ላይ ቁጭ ብሎ ነገር አይደለም ያገኘው። ነገርኩህ እኮ መስገድ ይሄ ቢዚ ሆነው ኦኬ ሰላት ላይ ያለን አካል መልሶ ደግሞ ሰማይ ላይ ያገኘው አይደለ? አገኘው። ታዲያ እንዴት ነው እሱ የነገር ነው? ሌሎችም ነቢያት ሄዱን ታምናለህ? አይ አይደለም። አይ ቆይ አንተ አሁን ይሄን የምታመጣልኝ ከሆነ መሄዱን ትቀበላለህ? በዛ ፍጥነት ሌሊቱን መሐመድ ሰማይ
እንደሄደም አላምንም ሲጀመር። ምክንያቱም እንኳን እኔ ኡማ ሀቢባ ነች እኔ ጋር ተኝቶ ነው ያደረው ብላለች። ተኝቶ ነው ያደረው የትም አልሄደም ብላለች። እንኳን እኔ ማለት ነው። እሱን ተው፣ ይሄን ለፈው ሌላ አርግ የሚያደርግ ምን ላምጣ? ከዚህ ስለምናስማማ ማለት ነው። ምን ላምጣ? አንደኛ ያለው ታሪኩ የሌሊት ጉዞ ታሪክ ብዙ ችግር ያለበት ነው። የተኮረጀ ነው። ከዞራስትራኖች የተኮረጀ ነው። እንደገና ደግሞ በዋናነት ከነሱና ከምን ነበረ ክርስቲያን አስታውሰኝ፣ ከሳቢያኖች የተኮረጀ ነው። ሲቀጥል ደግሞ እያንዳንዱ የተከሰቱ የተባሉት ታሪኮች እርስ በርስ የሚጋጭም አለው። ለምሳሌ ጸሎት ሲያደርግ ሄደህ ሙሳ እንዲጸልይ የነገረው ስንት ነው? አስቀድሞ የተሰጠው ስንት ነው? 50። ከዛስ በግማሽ ያስቀንሰዋል። በግማሽ በግማሽ ሚል የለም። በ5 ነው። በግማሽ ሚል እኔ ብሰጥስ? አምጣ አብደብዲሱ ነው አምጣ ብሰጥስ እስልምና ለቀህ ትወጣለህ? እስልምና ለቀህ ትወጣለህ? አይደለም እስልምና ለቀህ ትወጣለህ? በግማሽ ሚል እኔ ልስጥህ። ቃላት እኮ አይደለም ይሄ የምነግርህ እኮ በግማሽ ሚል እኔ ልስጥህ። እኔ የማውቀው እኮ መጨረሻ ላይ 5 ያመጣዋል። 5 ያመጣዋል መጨረሻ። እንደማይመጣ እኮ እሱን እየነገርኩህ እኮ ነው። ከፍለ ስትመጣ የሚመጣው ነጥብ ቤቶች ይመጡበታል። እስቲ አምጣ ሐዲሱ እና ለቀህ ትወጣለህ። ሄይ አያስወጣም። ታዲያ ካላስወጣ ለምን ትከራከረኛለህ? ኤኒዌይስ በመረጃ ማውራት ይሻላል ብዬ እኮ የትኛው ችግር አለበት ስለማውቀው ነው። አንድ በል ሁለተኛ ማለት ነው። ሌላኛው ችግሩ ደግሞ ምን መሰለህ? ሌላኛው ችግሩ እንደገናም ደግሞ የዚህን ቀን አንገቱ እንትኑ እንደተቀደደ ሁሉ የሚናገር ሐዲስ ደግሞ አለ። በአንዴ ይሄ ሁሉ ክስተት ሊከሰት አይችልም። 2 በል 3 በል። ሌላኛ ደግሞ በዚህ ሌሊት መስጊድ አላስቃ ሄደ ቡራቅን ውስጥ አስሮ ውስጥ ገባ የሚል አለ። መስጊድ አላስቃ የሚባል በዛ ዘመን ደግሞ የለም። የታሪክ ስህተት ነው። ይሄ ደግሞ መስጊድ የሚባል ነገር የለም በዛን ዘመን እስራኤል ላይ። መስጊድ አላስቃ የምትሉት እንኳን የተገነባው መቼ ነው? ከ690 ምናምን 93 90 ላይ ነው የተሰራው። በዛ ዘመን የለም። ይሄ ኮምፕሊትሊ በሱሌማን ጊዜ እንደሰራው ፈርሷል። እሱ ፈርሷል። በዘሩባቤል እንደገና እንትን ተባለ። በሰባሌ ሮማኖች አፈርሰውታል። የሰለሞን የለም። በሰባሌ ተፈርሷል አለ በዛ ሰማን። እኔ ደግሞ አለም ማስረጃ ሰጠዋል። ይሄው ከፍል አድርገህ ሙስሊሞች ይህንን የእኛ ክርስቲያኖች ሳይሆን ሙስሊሞች ራሱ ያምኑታል እንደሌለ። ክርስቲያኖች ብቻ ሳይሆን ሙስሊሞቹ ራሱ የውጮቹ በደንብ ታሪክ የሚያውቁ ያምናሉ። ይሄንን የለም ብለው ያምናሉ። ታዲያ ምንድን ነው? አሳየኝ። መስጊድ አለ የሚል ታሪካዊ ማስረጃ ካመጣ እኔ ንጽጽር ሁሉ አቆማለሁ። የለም ሐዲሱ ራሱ ልንገርህ። ሐዲሱ ማቀጠፈ እኮ አልኩህ እኮ ነው። ሐዲሱ ውሸት ነው እያልኩ ነው። ውሸት ነው እያልኩ የዛን ቀን አይደለም። የዛን ቀኑ አይደለም። መስጊድ የገባው አላስቃ የገባው አይደለም። ልንገርህ ስማኝ። የዛለን ነው የገባው። ወደ 4 ስህተት ነገርኩህ አይደለ? እንደገና ደግሞ አሁንም ሙሳን አገኘ ይላል፣ መልሶ እዛ አገኘ ይላል፣ እዛ አስቀነሰ ይላል። በአንድ ሌሊት እንደዚህ አስቀንሶ 5 እስከሚያመጣ ከተመላለሰ እዛ ሄዶ ለመመለስ ራሱ ፍጥነት አይበቃም። በል ሌላ የራሱ እንትን ደግሞ ምን ብላለች? የትም አልሄድም ከኔ ጋር ተኝቶ ነው ያደረችው የሚል አዲስ አለ። በል ሌላ ውዝግብ አለ። በዚሁ ላይ ደግሞ መልሶ በህልሙ ነው በአካል ነው የሚል ሌላ ጠባ አለ በሊቃውንቶቻችሁ ዘንድ ሌላ ስህተት ማለት ነው። ወጣ እንዴ? እንደገና አሁን የምንጨምርልህ ቁርአኑ ማን እንደሄደ ደግሞ ግልጽ አድርገው።
ያንን መልእክተኛ ወደ ተከበረው አይምን ወደ ሩቁ መስጊድ ያስኬድ ነው የሚለው። ሩቁ መስጊድ ማን ነው? አይታወቅም። ከየት ወዴት ነው ሄደው? አይታወቅም። ማን ነው ሄደው? አይታወቅም። ስለዚህ ብዙ ችግር ያለበት የሌሊት ጉዞ ብዙ ዲሌማ ያለበት ነው እና ከዚህ ጋር በተያያዘ እንደዛ ስለሆነ ነው ችግር ስላለበት ነው። ወደ ቶፒኩ መለስ ስንበልና ኦኬ፣ እንደዚህ ከሆነ መላእክቶችስ እንዴት ናቸው? ክርስቲያን ሰዓትም እኮ እየሄደ ነው። ያ ሚስራ ቃል ዛራ ኑህላቭ ሳዳ እንደ ማለት እንዴት ናችሁ? እንዳለ ይህንን የምናነሳው ለምንድን ነው? እሱ እንዴት ለመላይ እንትኖች አማላጅ ምናምን ትላላችሁ ምናምን ብለው እኛ ላይ ክሌም ያደርጋሉ። እነሱ ጋስ አንድ የጠራን ብቻ እነሱ ጋስ መሐመድ ጋር ሲመጣ የእነሱን ጸሎት ይሰማል። ጸሎት መስማት ብቻ ሳይሆን የእነሱን ድምፅ መስማት ብቻ ሳይሆን እሱን ሰላም ካሉት አላህ እነሱ ላይ ያለን ኃጢአት 10 እጥፍ ይፍቃል። ሙሐመድን ከጠራህ ማለት ነው። ሙሐመድን ኃጢአት ይቅር ይላል። ሱራ 30 ነው 46 31 እና እንደክፈቱ ክርስቲያን ሙሐመድ ራሱ ኃጢአታቸውን እኮ ይቀር ይላል። ባይዘ ጠቅላላ እናደርገው። ስለዚህ ምንድነው እሱ ለሙሐመድ እንኳን በዚህ መጠን እንትን ያቀርባሉ ማለት ነው። ማሳየት ይችሉ ነበር፣ አያሳዩም። ለምን? ስለማይችሉ ማለት ነው። ወገኖቼ ሆይ አለ የአላህን ጠሪ ተቀበሉ። የአላህ ጠሪ ማን ነው? እሱ ለአላህ የሚጣራው ማን ነው? እሱ የሚመልስልኝ ከስር ካላችሁት ውስጥ የአላህ ጠሪ ተብሎ ይጠራሉ። የአላህ ጥቋሽም ነው። የአላህን ጠሪ ተቀበሉ አለ። በእርሱም እመኑ። በማ በሙሐመድ በቅንፍ የከተቱት ውሸት ነው። ለመቅጠፍ ሲሞክሩ በቅንፍ ይከታሉ። ከኃጢአቶቻችሁ ለእናንተ ይምራልና ማ ሙሐመድ ከአሳማሚ ቅጣትም ያድናችኋልና ማ ሙሐመድ። መቼም አላህ ነው አይሉንም። የአላህ ጠሪ አላህ ነው አይሉንም። አላህ የሚባል አካል አለ፣ ለአላህ የሚጠራለት ደግሞ አላህ አለ አይሉንም። ጥሪና ጠሪ ለዩ። ጥሪ ቢሆን ኖሮ የአላህን ጥሪ ተቀበሉ ቢሆን ኖሮ ዛስፋይን ቢሆን የአላህን ጥሪ ተቀበሉ። የአላህን ጠሪ ከተባለ ግን የሚጠራለት ለአላህ ማለት ነው። እሱን ተቀበሉት። እሱ ምን ያደርጋልና? ኃጢአት ይመራልና። ስለዚህ እንትኖች ነቢያቶች ደግሞም ይሰማል። መቃብር ውስጥ ሆኖ አላህ አርሽ ላይ ሆኖ ይሰማል። ሙሐመድ ግን መቃብር ውስጥ ሆኖ ቁጭ ብሎ ያዳምጣል። አሰላሙ አለይኩም ስት ዋሌኩም አሰላሙ አለይኩም አሰላሙ አለይኩም በቢል የሚቆጠር በጠሩ ቁጥር ምላሽ ይሰጣል ማለት ነው። አውቶማቲካሊ ነፍሱ ከስጋው ሳትለይ ለምን አታሳዩንም? እንደዛ ሰላም ሲል ከዛስ እንመናችሁ ነው እውነት መሆኑን። ባይዞ መላእክቶችም ልጅ ይሰጣሉ። መላእክቶች ልጅ እንደሚሰጡ ይታመናል በእስልምና ማለት። ይህንን ታውቂያለሽ? መላእክቶች ልጅ ይሰጣሉ። አንዴ ሱራ 19:17 አካባቢ ክፈትልኝ። መላእክቶች ልጅ ይሰጣሉ። ጅብሪል ሱራ 19 አንዴ ቼክ አድርጊው እስኪ። ምን ሱራ ነው? መርየም ሱረቱ መርየም ቁጥር 19 17 ጀምሮ ከተኸዘት ምን ዱንያ የሚለው ነው። ያ ዝቅ አድርገው። ኦኬ እና አረብኛው ቅሪው እስኪ
ኦኬ ለሜሬ ስልክ ገብቶብኝ ነው። ኦኬ فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا. تقدر له 17 نقدر يفلكوا 19 درس. اوكي قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأحب لك غلاما زكيا. ቴንክ ዩ ሉክ ማን የመጣው ሚስራኔስ እያለች ነው። ምንድነው ወደ ሜሬም የመጣው አካል ትክክለኛ ሰው ሆኖ ተመሰለ። ምንም አላት፣ እኔ ንጹህ ልጅ ለአንቺ ልሰጥሽ መጥቻለሁ ይላታል። የጌታሽ መልእክተኛ ነኝ ይላታል። ስለዚህ መላእክቶች ምን ማድረግ ይችላሉ ማለት ነው? ልጅ መስጠት ይችላሉ። ልጅ መስጠት ይችላሉ ማለት ነው። እኔ ንጹህ ልጅ ለአንቺ ልሰጥሽ የጌታሽ መልእክተኛ ነኝ። ምን ልሰጣት? ልጅ። እንዴት ነው እሱ ማርያም ታሰጥሽ እንደዚህ ገብርኤል እንደዚህ ሚሉት ለምንድን ነው ብለው ይቀጥፉብናል። ቁርአናችሁ ለምን አታነቡም? ካላህ ውጭ ኦኬ፣ ካላህ ውጭ ነው ማለት ነው። አይ አላህ እንደዚህ ያደርስ ብሎት ነው። እኛም እኮ የምንለው ያንን ነው። መላእክቶች ይጠብቁናል እንደዚህ ይራዳሉ ስንል ፈጣሪ ያዟቸው ነው እንዲጠብቁን። ምን ብሏቸው ነው? መድቦልን ነው። ሱራ 661 አንድ ክፈተው። ሱረቱ አንፈል ሶሪ አናም ቼክ ታደርጊዋለሽ ወይንም እንትና ማለት አረብኛውን ከፈለጉት አንዱን ኡስታዝ ጥሪ ያቀርባለታለች። ናና እንቅራ ብለዋል። በትክክለኛ ድምጿ ስቀራ ደግሞ አሰማችኋለኝ ወደፊት። አሁን ገና እንትን እያለኝ ነው። ያው አደጋ ስላለው ስለምታውቁት የተወሰነ እንትን እያለኝ ነው። ኤኒዌይስ ሱራ 6:161 ላይ እነርሱ ከባሮቹ ላይ ሲሆን ሁሉን አሸናፊ ነው፣ ከእነርሱም ላይ ጠባቂዎች ትክክል እሱ ኖ የት ነው የምትሄደው አንተ ልጅ? ይሄን ራሱን 161 ነው 61 61 እና 161 አንድ ነው። ሜቢ ይታያል ታይሻል እንትና ኦኬ ሉክ ይሄንኛው ክፍልም መላእክቶችን ነው ምንን የሚያመለክት ነው? እነርሱም ከባሮቹ ላይ ሲሆን ሁሉን አሸናፊ ነው፣ በእናንተም ላይ ጠባቂዎችን መላእክት ይልካል። አንዳችሁንም ሞት በመጣበት ጊዜ ኦኬ ትንሽ እንትና ባለው ኦኬ አንዳችሁንም ሞት በመጣ ሶሪ የቱ ጋር ነበር? አንዳችሁም ሞት በመጣበት ጊዜ የሞት መላእክተኞችን እነርሱ ትእዛዛትን የሚያጎድሉ ሲሆኑ ይገድሉታል። ማንም ይገድለው? በእስልምና ካላህ ውጭ ማንም አይገድልም ተብሎ የሚታመነው መላእክቶቹ ይገድሉታል እያለ ነው። እዚህ ጋር ደግሞ ጠባቂ ናቸው እያለው ነው። ደግሞ እዚህ ጋር በእናንተም ላይ ጠባቂዎችን እንዴት መላእክት ጠብቀን እንትላላችሁ? ቁርአን ለምንድን ነው መላእክቶች ጠባቂ ናቸው የሚለው? ተሳስቶ ነው የምትሉት አለ እዚህ ላይ ያ ምህረት ከመለመን ጋር የተያያዘም መላእክቶች አጥብቀው ለሙስሊሞች ምህረት እንደሚለምኑ ቁርአን በግልጽ ያስቀምጣል። ይሄ ሁሉ በነገራችን ላይ ምንድነው የምናነሳው እኛ ላይ ስለሚያነሷቸው ነው። እንዴት መላእክቶች እንደዛ ይራዳሉ ብለው ስለሚያምኑ በእነሱ ጋር ያለውን። ስለዚህ ሙስሊሞች መልአክ አምላኪ ናቸው ማለት ነው እነሱ እንደሚናገሩት ከሆነ።
አንዴ ቁርአን አንቀጽ ላውጣ ሱራ 16 28 ላይ ኦኬ ባይዜ ቁረይሾችም ምንድነው የሚሉት መላእክቶች የአላህ ልጆች ናቸው እነሱን የምናመልካቸው ስለሚያቃርቡን ነው እንጂ ፈጣሪ አላህ መሆኑ ብቻ እናውቃለን ብለው ይናገሩ ነበር። ምን ይላል ይሄ? እነሱም እነዚያ ነፍሶቻቸውን በዳይ ሆነው መላእክት የሚገድሏቸው ናቸው ከክፉ ስራ ምንም ነገር የምንሰራ አልነበርንም ሲሉ ታዛዦችም ይገስጻሉ። በእውነትም አላህ ተሰሩት የነበራችሁት ነገር አዋቂ ነው። ይሄ ገዳዮች እንደሆኑ መላእክቶች መግደል እንደሚችሉ ይናገራል። ከአላህ ውጪ ማን የለም ገዳይ የለም። እዚህ ጋር ዝቅ ብሎ ይሄንን ይደግመዋል። እነዚያም በመልካም ሁኔታ ላይ ሆነው መላእክት ሰላም በእናንተ ላይ እያሉ የሚገድሏቸው ናቸው። እነማ መላእክቶች የመቼ የቂያማ ቀን በነገራችን ላይ የቂያማ ቀን ሰላም ለእናንተ እያሉ የሚገድሏቸው ናቸው። ትሰሩት በነበራችሁት ነገር ስራ ገነትን ግቡ ይባላሉ። መቼ ከቂያማ ቀን በኋላ ማለት ነው። ስለዚህ የገዳይነት ስልጣን አላቸው የመለመን ደግሞ ስልጣንም እንዳላቸው ይናገራል ቁርአን ሱራ 40 ቁጥር 7 ላይ ኦኬ ከዚህ ጋር መጣቂው አለ ማለት መጣቂው ከዚህ ጋር የተያዘ ምትይው አለ አይ የሰማችሁ ነው በደንብ የተመለከተ ስለሆነ ምንም ነገር ኦኬ ቀጥል ኦኬ የመሐሪ ምዕራፍ ይላል ሲጀመር ራሱ ምዕራፉ ሱራ 40 ማለት ነው ሱረቱ 40 ሱራ 40 ቁጥር 7 ላይ የመሐሪ ምዕራፍ ነው የሚባለው ምን ይላል እነዚህ አርሹን የሚሸከሙት እነዚያም በዙሪያው ያሉት በጌታቸው ምስጋና ያወድሳሉ በእርሱም ያምናሉ ጌታችን ሆይ ነገሩን ሁሉ በእዝነትህና በእውቀትህ ከባሃል ስለዚህ ለእነዚያ ለተጸጸቱት መንገድህን ለተከተሉት ምህረትን አድርግላቸው የእሳትንም ቅጣት ጠብቃቸው እያሉ ለእነዚያ ላመኑት ምህረትን ይለምናሉ ምን ይላሉ ምህረትን ይለምናሉ መላእክቶች ማለት ነው ስለዚህ እንዴት ነው ማረኝ የምትሉት ገብርኤል እንዴት ይምራል ሚካኤል እንዴት ይምራል በእንትን እያሉ ይለምናሉ ብላችሁ የምትናገሩ የምትጠይቁ ሙስሊሞች ይሄው እሱ አምልኮ ነው የምትሉ ከሆነ መሐመድ መላእክቶችን ያመልክ ነበር ወይም ደግሞ አላህ መላእክቶችን እንዲያመልኩ ትእዛዝ ሰጥቶት ነበር እያላችሁ ነው ኦኬ መላእክቶች ይገላሉ የሞት መላእክም አለ አክቹአሊ ራሱ እንትን ስለዚህ ባይዘ የሞት መልአክ ሙሳን እንዴት ነው የገደለው? አንዴ ሙሳን እንዴት እንደገደለ የሚነግረኛል? ሙሳ የሞት መልአኩን ደበደበው የሚል ነው ማቆ እንዴት ነው እሱ አስቸጋሪ እኮ ነው። ቂም ይዞበት አልያዘበትም። አንዴ ክፈተው እስኪ ቡሃሪ 13:39 ሙሳ እኮ አደገኛ ነው። ኦኬ እሺ ልቀጥለው። እሺ ምን ይላል መሰላችሁ? አድምጡ። ሳሂህ አል-ቡኻሪ 1339 ላይ ነው አቡ ሁረይራ እንደተረከው ይላል The angel of days was sent to Moses ይላል and when he went to him የሞት መልአክ ወደ ሙሳ ተላከ። ከዛ በኋላ ወደ ሙሳ ከደረሰ በኋላ slapped him severely ከዛ በኋላ በጣም በኃይለኛው ሙሳ በጥፊ መታው።
ስፖይሊንግ ዋን ኦፍ ሂዝ አይስ አንዱን አይኑም አጠፋው። የሞት መልአኩን አይን ሙሳ አጠፋው በቦክስ ብሎ ማለት ነው። ከዛ አጠናገረው እላችኋለሁ። the angel went back to his lord ከዛ በኋላ አይኑ ከጠፋ በኋላ ይሄ የሞት መልአክ ወደ አላህ ተመለሰና እንደዚህ አለ you send me to a slave who does not want to die እንዴት ወደ መሞት ወደማይፈልግ ባሪያ ትልከኛለህ ብሎ አላህን ኮምፕሌን አቀረበ ለአላህ ማለት ነው። ካልፈለክ አትሞትም ማለት እኮ ነው። በዚህ ሎጂክ መሰረት የቦስ አቅም ካለ የሞት መላእክትን አናቱን ብለህ ገለህ ራስ መትረፍ ትችላለህ ማለት ነው። እንዴት ወደ መሞት ወደማይፈልግ ሰው ትልከኛለህ ብሎ የሞት መልአኩ ለአላህ ኮምፕሌን ያቀርባል። አላህ restored his eyes and said ከዛ በኋላ አላህ አይኑን መለሰለት አበራለትና ድጋሚ ወደ ሙሳ ሂድ ብሎ መለሰው። to place his hand over the back of an ox he will be allowed to live for number of years equal to the number of hair coming under his hand እያለ ይቀጥላል። ያሳዛኝ ነው። ምስኪን ነው እናቴ። ፍትህ እንዳይኑ ላጣው ግን እንዴት እንደሚያስበው መላእክት መሐመድ እንዴት አረዳዱ ግን የሚገርም ነበር። ማለት ግልጽ ተረቶችን ነበር የሚናገር የነበረው ባጭሩ። ቀላል መልአክ በቦክስ መጥቶ አይን የሚያጠፋ እና ምንድነው እሱ? ምን አሰባችሁ? የሆነ ነገር ልበል ይፈቀድልኛል? ነሱ እዚህ ጋር ነቢያቶች መላኢካዎችን ማየት ይችላሉ ማለት ነው። ማለት የሞትም መልአክ መላኢካ ነው እና ነቢያቶችን እነሱን ማየት ይችላሉ ወይ? እንዴት አግኝቶት በቦክስ አጠናገረው? ያገኘው ሊገለው መጥቶ አው ግን እንዴት ተገለጠለት? በስጋ ነው የተገለጠው? ስላልገባኝ ነው። ማለት ነቢያቶች ያውቃሉ ወይ? ያያሉ ወይ? መላእክቶችን ያያሉ ወይ? ያስገለጥላቸው ያሉ ዱብን ከባዲዳ ኑቲ ሆማን ቤክኖ ዋኑማ ሙሄን ጀዴ ኑማን ዱቢስና ከንብራ ሆማን ቤክኖ። እሺ ሚስራና ማህሌት ቃልና ዛራ ሳዳውሩ እናመሰግናለን ቦስ። አሪፍ ትምህርት ነው። ኔትወርክ እምቢ ቢለንም እያስቸገረኝ ነበር። ኔትወርክ አሪፍ ነው። ብዙ ተረቶችን ሰማችሁ? ጥሩ ተረቶችን ሰማችሁ? ሚስራለሽ የለችም። እቺ ሁለተኛ ገባ ምን ቤት አንቺ ሌላ ታውሪ። አሁን ተማርሽ ወይ? የሰለምኩ ጤነኛ የለም። እኛ እኮ አስቀድመን እናውቃቸዋለን። የሰለምኩ ጤነኛ እንደሌለ እኮ ከውስጣቶቻቸው ጋር ያየሁትን እንድታይ ነው። ባይዘወይ ዝም ብዬ እንትን ከምል ያየሁትን አይ ነው አይገባክም አውቃለሁ፣ ግን ጀስት ያየሁትን እንድታይ ነው። እንደዚህ ይቻላል እንዴ? ኧረ ለነስ በሌላ ታሪክ የሰለምኩ ጤነኛ እኛ አስቀድመን ብለናል እኮ ማንኛውም ሰው ጤናማ ነገር ጤናማ ሰው እስልምናን አይቀበልም ስንል ውሻ መስሎሽ ነው? በአልቻልኩም እንጂ እንዴ አልኩኝ። እንደዚህም ይቻላል። እኔ ደግሞ ቃላቶችን ራሱ አላውቅም ነበር ከዚህ እባክሽ ትምህርት ላይ ነኝ።
ገርሞሽ ነው ወደዛ የሄዱት። እኛ አስቀድመን ብለናል። ምን እንዴት ሆነው ምን ተይዞባቸው እንዴት እንደሆነ እያንዳንዳቸው ሁላቸውንም ስለምናውቅ ማተር አደርገንም እኛ ኦዲየንስ ቢጮህብንም እያንዳንዱ ከኡስታዞቻቸው ጋር ምን እንደሆነ እንዴት እንደሆነ እያንዳንዳቸው እጃችን ላይ እዚች መዳፋችን ላይ ናቸው። ሰው የእነሱን ቆሻሻ ነገሮች የምናወራበት እንትን የለንም እና ያው እኛም በምህረቱ ጠብቆን ኃጢአታችንን ሸፍኖልን ያለን ሰዎች ስለሆን ሰዎችን አንከታተልም። ፐርሶናሊ 24 ሰዓት ፎቶን እየዘቀዘቁ የሚሰርጉኝ ልጆች አሉ። የእነሱ እንትኖቻቸው እጄ ላይ እንዳሉ ቢያውቁ ግን እርግጠኛ ነኝ እንኳን እኔ መስደብ አይደለም ቲክቶክን አቁመው ሁለተኛ ቲክቶክ ራሱ አይገቡም ነበር። ሁለተኛ ቲክቶክ አይገቡም። እኔ በእነሱ ልክ ባለጌ እናንተን በሆን እጄ ላይ እንዳሉ ቢያውቁ አንድ ቀን ስሜን የሚነሳበት በክፉ አይደርሱም ነበር። እንኳን እኔን ስም ለማጥፋት እና ለመሳደብ ማለት ነው። ኡስታዞቻቸው በጣም ባለጌና ቆሻሻ ናቸው። ኤኒዌይስ ሪከመንድ የምናደርጋችሁ ክርስቲያን ሴቶች በተለይም ጥንቃቄ አድርጉ። አትግማሙ። እንደዛ ነገር ነው። ከኡስታዞች ጋር ምናምን ብላችሁ እንዳትግማሙ። ልክ ከገባችሁ በኋላ እንወጣለን ስትሉ ይኸው ይህን ዘንባችኋል ይሏችኋል። ቴክ ኬር እና እንደዛ ነው። ወገን እኔ ግን እንኳን ሚስራውንኩኝ ጋይስ እንኳን ወሽበሩ ይምር እንኳን ሚስራውንኩኝ እንኳን ዲላ አለምኩኝ ደራደር የለውም። ውጪ ከቤቴ ክፎታ እናገኛንቺ ነገር ቀርድ አድርገው ደግሞ የኛው ልጅ ስለዚህ ውረጂ ከቤቴ ማለት እሺ። ምንድነው የምትለኝ? ውረጂ ከቤቴ ማለት ከስንት ጊዜ በኋላ ድምጿን ብለን ያሰማች። ቢስሚላሂ አራህማን አራሂም። ነገች ሪካርድ አድርገው አበላሸብን ይላሉ። እስኪ ቀራለን፣ ትንሽ ቀራለን። እስኪ ምን ልቅራለሽ? ሱረቱል ኢኽላስ ቀራለን። እስኪ ቢስሚላሂ አራህማን አራሂም። በቃ አይበቃም? ዜማውን በአማርኛ አላሁ አሃድ አላሁ ሰመድ አይ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሃድ። ዜማውን አበላሸ ብለው ነገ ሰላማዊ ሰልፍ። ቀጥለው እስኪ ቀጥለው፣ ትንሽ እንማር ናው። የሰይጣን ቃል አንልም ያለሽ ነገ ዜማ አበላሸብ። ያው ተጫወተበት አረብኛውን እንዳይቀራም እንዳይባልም አይባልም። እኔስ መሸምደድ እውቀት አይደለም። አዎ ይቅርታ አድርግልኝና እየጠበቅኩት ነበር እና ትላንት ሳላስበው እዚህ ጋር ገስት ለማላወራ አስደንግጠኝ የሆነ በጣም ነው ያሳቀኝ እና ወስጄ ነበር አልመጣም። አሁንም ቢሆን ይኸው በድምፅ አድርሱለት። ወረድ እየተከታተልክ ነው ከስር አለክና መጥተክ እዚህ ጋር በሐርፍ በስነ ስርዓት ቁርአን እያየን እንወዳደር ማለት ነው። ምንም ተዘጋጅቼ በሰም ኡስታዝ ሰምተሃል እና ከኔ ጋር ተወዳደር። አንተ 114ቱንም 30 ጁዙንም እስቲ እንወዳደር። ማንኛው ነው በስርዓት የሚቀራው እያለች ነው። ቁጭ ብለው በሌላ በሴት አካውንት ተወዳድረው አንደኛ ያልወጣው ሰው ካፊር ይሆናል። ምክንያቱም የቁርአን ቅራት ውድድር እኮ አለ። ሲወዳደሩ አንደኛ ወጣ የሚባለው አለ። አንደኛ ያልወጡት ሌሎቹ ካፊር ናቸው ማለት ነው ከወደቁ። ዳኛ ደግሞ እናመጣላቸዋለን። ምርጥ ሌላ ሰው ደግሞ አለ። ቁርአን ያፈዘ ደግሞ አለን። የፈለገው ማለትም እሱ የፈለገው ሱራ የፖስተው ላይ ስላየሆኝ ነውና አስነብበዋት ምናምን ስላሉ ማንኛውንም ሱራ እሱ ይምጣና እሱ የፈለገው በአማርኛ ጽፎ ሰጥተዋል ነው እኮ ነው ያሉት። ባይዘ ማለት መምህር መላኩ ካሉ አንድ ቁጥር ጻፉልን። እሳቸው ያወጧ ናቸው። አታመሰግኝም እንደ አንቺ መምህርሽን
አንቺ ግፈኛ ነሽ። ቶ እንደዛ ፍዳውን አይቶ አስተምሮሽ። ኧረ ተው አታሳፍረኝ። ተው መምህር መላኩ ሁሉም ቦታ ነው ማለት ብዙዎቻችሁ ማመስገን እፈልጋለሁ፣ ግን ያለ ፕሮግራሜ ረፍ እንጂ። እሺ መላኩ መምህሬን በጣም ነው ማመሰግነው። በተገኘበት ፎሎ ይደረግልኝ። የሞት አዋጅ ይመስል በተገኘበት ብላ አልጀመረችም። ቅድም ነበር እያየሁት ነበር አለ እንዴ መምህር መላኩ አለ። ኧረ ሰላም በለን ካለ እንዴ ተመሰገኑ አይጽፉም እሳቸው ታያለህ። ይቅርፋል ቅድም አልተከታተለም። ተኝቶ ካልሆነ አለ እስኪ ነበሩ ቅርብ ሰዓት መላኩ እየጠበቅነዎት ነው። ያሁን ራሱ ከስራ ጋር ቢዚ የሆነው ሰው ሰጠናቸዋል ብዙ ሰዎች እና አይ ቲንክ የለው መሰለኝ። እና እንደዛ ነው ወገኖች፣ ዘመዶች። ዛራ አለሽ? ዛራ ሰላም በይን። ዛራ ወራዱ በቃ ሰላም ነው። እንዴት ናችሁ? እንዴት ነሽ? አለ እንዴት ናችሁ? ሁሉ ሰላም ነው? አለ ሰላም ነው። እንዴት ነው? አለን ጤንነት አለ ፈጣሪ ጫጫታ ቦታ መሰልሽኝ አለሽው። ጫጫታ ቦታ ነሽ መሰለኝ። እሺ ውረዱ፣ በቃ ውረዱ ከቤቴ ይሁንላችሁ። ቻው ቴንኪዩ። አደብ ተኙ በቃ።